የገባኝና ማቀው ነገር እንደሆነ ታውቃለህ። አሁን አምላክ ለመባል አትሪቢዩቶች አሉት ልበል። ለምሳሌ ሁሉን ያውቃል፣ ሁሉን አዋቂነት፣ ከዛ ዘላለማዊነት፣ አልፋና ኦሜጋ ነው ይላል አይደለ? የመጀመሪያ የመጨረሻ ዘላለማዊ ነው፣ ሁሉን አዋቂ ነው፣ ሁሉ ቦታ ይገኛል እና የልብህንም ያውቃል፣ ሁሉን ያውቃል። ስለዚህ አሁን ለምሳሌ ኢየሱስ ክርስቶስ ይሄንን ባህሪ ደግሞ አምላክ ለማንም አያጋራም። ለየትኛውም ፍጥር ለሰውም፣ ለጻድቃንም፣ ለቅዱሱም፣ ለመላእክትም፣ ለማርያምም ለማንም ሊሰጥ የማይችለው ባህሪ ነው፣ አትሪቢዩት ነው፣ አምላክ ብቻ ያለው። ገብቶሃል? ስለዚህ ኢየሱስ ምን አለ? ኢየሱስ እኮ እኔ ከአብርሃምም ከሁሉም በፊት ነበርኩኝ እያለ ነው አይደለም? እና ባቀኝ አስተምሯል። ቆይ እኔ ማምነው ነው የነገርኩ ያለው። ኢየሱስ እኔ አምላክ ነው ካልሽ አምላክ ሊያደርገው የማይችል ጥቅሶችን እኛ ነው የምንሰጥሽ። አንቺ አምላክ ነው። እኔ ደግሞ አምላክ የሚሆንበትን ነገር እኮ እየነገርኩ ነው። አምላክ ነው ብዬ የሚያፈርስ አንድ ነገር ካለው ደግሞ አምላክ እንደማይሆን የሚያፈርስ አንዲት ነገር ካለች አምላክ ሊሆን አይችልም። ለምን እሺ አምላክ የሚያደርገው ነገር አይኖርም? ይሄን ማቆም ብለሽ አስቢ። መለኮትን ሊያሰኘው የማይችል አንድ ችግር ካለበት አምላክ ሊሆን አይችልም። ለምሳሌ ለምን ዓለም አንዲት አዳምጪ ከይቅርታ እግዚአብሔር ጋር እግዚአብሔር ተፈጣሪ መሆን ይችላል። እግዚአብሔር ተፈጣሪ መሆን ይችላል። እግዚአብሔር ተፈጣሪ መሆን ይችላል። አንዲት አዳምጪኛለሽ? ፍጡር ነው። እግዚአብሔር ተፈጣሪ መሆን ይችላል ወይ? ንገረኝ። ይሄንን እግዚአብሔር ተፈጣሪ መሆን ይችላል እኮ ከጠየቅሽ በኋላ አዳምጪ እንጂ ደጋግመሽ 3 ጊዜ ደጋግመሽ ጥያቄውን እየመለስኩልሽ አይደለም የሚለውን ብቻ መልስልኝ። የእናንተ አምላክ ፍጡር ነው። ያንተ ተፈጣሪ መሆን ይችላል። እግዚአብሔር ወይም አላህ ብላችሁ የምትሉት ማለት ነው። አላህ ወይም እግዚአብሔር የምትሉት አንድ አምላክ ይሄ አምላክ ተፈጣሪ መሆን ይችላል። አዳምጪ እንጂ ታዲያ በፈጣሪ ትልቅ ነሽ አይደል? አረጋዊ የአንቺ አምላክ ፍጡር ነው ተብሏል መጽሐፍ ላይ። ምን ታያለሽ? ፍጡር ነው ተብሏል አምላክሽ። ይሄ እኮ በስጋ ፍቃድ አይደለም እኮ እሱ ተወለደ የምንለውን በስጋ ፍቃድ አይደለም። በምድር የመጣበት ስጋ ለበሰ እንደሚለው ዮሐንስ መጽሐፍ ላይ ፍጡር ነው ይላል። ስጋ ለበሰ ይላል እንጂ ኢየሱስ ራሱ ፈጣሪ እንዳለው ተናግሯል አልተናገረም? ፈጣሪ እንዳለው ተናግሯል አልተናገረም? አሁን ጥያቄ ለምን አትመልስልኝ? ትጠየቅሽ እየመለስኩልሽ እኮ ነው። ለፍጡር ባህሪ ነው ያልሽኝ። ፍጡር እንደሆነ ፈጣሪ እንዳለው ተናግሯል አልተናገረም ኢየሱስ? ፈጣሪ ነው ብለሽ የምታስበው ኢየሱስ ለራሱ ፈጣሪ እንዳለው አስተምሯል አላስተማረም? እኮ ጥያቄን መልስልኝ መጀመሪያ። እኮ የጠየቅሽውን እኮ እየመለስኩልሽ ነው። አልመለስክልኝም እኮ። ፈጣሪ እንዳለው አስተምሯል አላስተማረም? ፈጣሪ ሜት አድርገሽ ሌላ ክርስቲያን አለ? ለምን ለምናታለሁ? ሌላ ክርስቲያን አለ ከለ? እኔ ያለው። እሺ ኢየሱስ ክርስቶስ ፈጣሪ እንዳለው አስተምሯል አላስተማረም? አላስተማረም። እሺ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል ዮሐንስ 20:17 ላይ። ወደ አምላኬ ወደ አምላካችሁ አይደል? ለምሳሌ አሁን እሷ እየጠየቀች ነበረ ጥያቄ አልመለስክላት። እሺ አሁን ካንቺ ጋር ያወራል ወደ አምላኬ ወደ አምላካችሁ ልመልስልህ። አንዴ ልመልስልህ። ካንቺ ሳይመለሽ ሳይሆን እሷ ብለሽ ጀመርሽ። አንቺ ጋር እያወራን ነው። አሁን አንቺ እኮ ልመልስልህ አንድ ጊዜ ልመልስልህ። አንተ ትችልም ካልቻልሽ ምናምን ብለህ እንትን አትበል። አንተ ራስህ መች ትችላለህ? ምን ትችላለህ? ጥያቄን ድገሚ እኮ አዳምጥ ጠየቅ አይደለ? ልመልስልህ። ጠየቀኝ እኮ ጥያቄን ድገሚውና ከዚያ ተመልሻለሽ። አይ ምንድነው ያልኩት? የቱን ጥያቄ? ወደ አምላካችሁ ወደ አምላካችሁ አለ። ኢየሱስ ክርስቶስ በመጀመሪያ ደረጃ ኢየሱስ ክርስቶስ ሱፐር ናቹራል ነው።
ምክንያቱም የሰው ፍጥረት ቆይ አዳምጥ። ይኸውልህ ጥያቄን ድገሚልኝ። ይኸውልሽ አሁን እየነገርኩ ነው። አዳምጣ። አልነገርሽኝም። ጥቅሱን ብቻ ነው አንብበሻለሁ። ጥያቄ ሳይሆን ለምን አታዳምጥም እንዴ? አንተ ስለምን አታዳምጥም? እኮሽ አንቺ ከተሰማሽ ሲጀምር ሰው እንዲመልስልህ ለሰው እድል ስጥ እኮ። አዳምጪ፣ አንድ ደቂቃ ብቻ አዳምጪ። ይኸውልሽ አንድ ጥያቄ ምን ነው እንድትረጂ። አንድ ጥያቄ ምንድነው ድገሚልኝ ስልሽ ወደ አምላካቸው አረጋለሁ ብለዋል አልከኝ አልሽ። አዎ አልኩኝ። ጥቅሱን አነበብሽና ጥያቄን ግን አለፍሽው። ጥያቄን በደንብ እንትን በይ አዳምጪኝ እሺ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላካችሁ አድርጋለሁ ብሎ ተናግሯል። አምላኬ ያለው ማንን ነው? ስለ ማንነት ነው ጥያቄ። ማንን ነው አምላኬ ያለው ኢየሱስ? አሁን ቀጥይ። አይ መልሽ። እንዳታስቆመኝ እሺ፣ እንዳታስቆመኝ። ወደ አምላካችሁ በሰውነት ማንነት ነው አይደል ምድር ላይ እየተመላለሰ ያለው። አንድ በሰውነት ማንነት ነበረ ኢየሱስ ክርስቶስ ወደ ምድር ሲመጣ። አዳምጠኝ፣ እንዳታስቆመኝ፣ አዳምጠኝ። ይኸውልህ ኢየሱስ ክርስቶስ ወደ ምድር ሲመጣ በሰው ሲስተም አልመጣም፣ በሰው ሐሳብ አልመጣም፣ በሰው ፈቃድ አልመጣም። ከሰውነት ማንነት ውጪ የሆነ ማንነት ይዞ ነው የመጣው። ስለዚህ ሰዎችን ሲያስተምር አንተ ከወዴት ነህ ብለው ነው የጠየቁት። ኢቭን ያጠመቀው ዮሐንስ እንኳን የምንጠብቅህ አንተ ነህ ኦር ደግሞ ሌላ ነው ብሎ ነው የጠየቀው። ይሄ የሰው ማንነት ሳይሆን ሰዎች የሚጠብቁት ሰዎች የሚያውቁትና በሰዎች ልብ ውስጥ በሰው አእምሮ ውስጥ የተቀመጠው ማንነትና ኢየሱስ የመጣበት መንገድ የተለያየ ነው። ኢየሱስን ሰው ነው ልትለው ካልክ ምን አይነት ሰው? ኢየሱስ አምላክ አለው ካልክ ምን አይነት አምላክ አሳየኝ። እንደ ሰው ተወልዷል ኢየሱስ? አልተወለደም። he is supernatural። እሱ አምላክ ነው። ሰማይና ምድር ከመፈጠሩ በፊት ያለ የነበረ የሚኖር ይመጣል። ደግሞ ለምን ይመጣል? ለፍርድ ይመጣል። አላዳምጥህም፣ እንዳታስቆመኝ፣ አላዳምጥህም። ለፍርድ ይመጣል። ኢየሱስ ለምን ይመጣል? ለፍርድ ይመጣል። እንዴ ስብከት አክሽ ይኸውልሽ፣ ጥያቄው ማን ነው ያልኩሽ፣ ግን ማንነቱን ሳትናገር ያምላኩን አትጠይቀኝ። ይሄው እየነገርኩህ እኮ ነው። ኢየሱስ እንደ ሰው ተወልዷል ወይ? አንተን ራስህ ልጠይቅ፣ መልስልኝ። እንደ ሰው ተወልዷል? አልተወለደም። ለምን? ከሰው ፍጥረት ልመልስ እንጂ እኮ ጠይቅሽ ልመልስ። ሲጀመር እሱ ሰው ነው፣ ቃል በቃል እኔ ሰው ነኝ ብሏል። አንተ የተወለድክበት እና እሱ የተወለደበት መንገድ አንድ ነው? ሰው ነው ካልከው አዎ አንድ ነው። እኔም ከእናቱ ማህፀን ነው የወጣሁት፣ እሱም ከእናቱ ማህፀን ነው የወጣው እኮ። አንተ ከአባትህ ተወልደሃል። አንተ እኮ ለሰው የተቀመጠ ህግ፣ በሰው በተቀመጠ ህግ ተወልዷል። እሱ ግን ከህግ ውጪ ነው የተወለደው። ከህግ ውጪ የተወለደውን አምላክ ታዳረጋ በይ። ከሱም የሚበልጥ ሌላ ልስጥሽ። ምን ትያለሽ? እንዴት ይበልጠዋል? አዎ እሱ እናት አለችው አይደለ? ኢየሱስ አባት ግን የለውም አይደለ? ያልተወለደ አሁን አዳም ልትለኝ ነው? አይደለም ሌላ እሺ። እናትም አባትም የሌለው ሰው ልስጥሽ መጽሐፍ ቅዱስ ላይ ከኢየሱስ የሚበልጥ ዕብራውያን ምዕራፍ 7 ከቁጥር 1 ላይ እናትም አባትም የሌለው ሰው ነው ላሳይሽ፣ ነይ ጉድ ላሳይሽ። ዛሬ ከኢየሱስ የሚበልጥ ሰው ነው ማሳይሽ። ኢየሱስን የሚበልጥ ሰው የለም። ላሳይሽ ነው ማስረጃ። አሁን ተረጋጊ፣ አሁን አትረብሽ። አሁን ላሳይሽ ነው። እሱ እኮ የምድር ዳርቻ ፈጣሪ እኮ። እንዴት አሰብከው? ላሳይሽ ነው። የምድር ዳርቻ ፈጣሪ ነው። ነይ እኮ ላሳይሽ ነው። ያው ምን አድርገው እንዴ? እሺ ምን ይላል? ዕብራውያን ምዕራፍ 7 ከቁጥር 1 የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ መልከ ጼዴቅ የተባለ ሰው አብርሃም ነገስታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ለእርሱም ደግሞ አብርሃም ከሁሉ አስራትን አካፈለው። የስሙም ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለትም የሰላም ንጉሥ ነው። ተመልከች፣ አባትና እናት የትውልድ ቁጥር የሉትም አለ። አላሁ አክበር። አባትም እናትም የሌለው ሰው ሰጠሁሽ። ኢየሱስ ግን እናት አለው። ይሄ ግን እናትም አባትም የለውም፣ ከኢየሱስ የሚበልጥ ሰው
ያሰላ አራተኛው ስላሴ ይሄ ሰውዬ ነው። በቃ አራተኛው ስላሴ እናትም አባትም የሉትም። ይሄ ኢየሱስ ግን ቢያንስ እናት አለው። ይሄ በለጠ። እናትም አባትም የለውም። ምን ትያለሽ? እናት አንተ ለምሳሌ ቆይ አይደለም ኢየሱስ እናቱን መርጦ ተወለደ። እናትና አባት አንድ ነገር ልንገርህ። እናትና አባት አልከው እናትም አባትም የለውም ይላል ይሄ ሰውዬ። ስማኝ አንድ ነገር ልንገርህ። የምድር ዳርቻ ፈጣሪ ይኸውልህ፣ ኢቨን ኢፍ ማለት ነው የምድር ዳርቻን ፈጣሪ ተራሮቹን በስንዝር ውሆችን በፍኝት የሰፈረውን አምላክ እናት አባት አልከው። አሁን አዳምጪሽ፣ ይኸውልሽ አሁን ይሄ መልከሰ ወይ ጠይቀኸኝ። አሁን እኮ ነገርከኝ። መጽሐፍ ቅዱስ ዕብራውያን ምንድን ነው የነገርኩሽ? እስኪ ድገሚልኝ። ዕብራውያን 2 ላይ ያለውን አነበብክልኝ። ያለ አባትና መልከሰ ከእናትና ከአባት እሺ፣ መልከሰ እናት አንድ ነገር አዳምጠኝ። እሺ አዳምጪ እንጂ ተረጋጊ። አንተ ራስህ አዳምጠኝ። አንተ ራስህ መጀመሪያ አዳምጥ። ስታነብ እያዳመጥኩ ነበር አይደል? ልመልስልህ። አንተ የምድር ዳርቻ ፈጣሪ የሆነውን ውሆችን ተራሮችን በስንዝር ውሆችን በፍኝት የሰፈረውን በምድር ላይ ኢምቢሊየንስ ህዝብ ፍጥረትን የፈጠረውን ኢየሱስን አንተ ከሰው ጋር ልታመሳስለው ፈለክ። ከዛስ ጨረሽ? አልጨረስኩም። እናትም አባትም የሌለውን ሰው ለምን አምላክ አድርጋችሁ አለ? አንተ ሰው ያልከው ሰውዬና ኢየሱስ አንድ አይደሉም። እሺ ኢየሱስ እናትም አባትም የሌለው ማመጣውልሽ ነው። አምላክህ ነው ኢየሱስ። ኢየሱስ አምላክህ ነው። አዳምጪ እንጂ ኢየሱስ የኔ ብቻ አምላክ ሳይሆን ያንተም ጭምር አምላክ ነው። ለምን እንደሆነ ታውቃለህ? አጋንንት አይንህን ስላሳወረ ይሄንን መቀበል አትፈልግም። ባይዘው በእምነት እንኳን ከሄድክ ማለት ነው። አታዳምጪም እንዴ? በእምነት እንኳን ከሄድክ አውጣት ባላ እቺ ቆይ ወንድም አንዴ ይኸውልሽ፣ አዳምጪ እሺ። ኢየሱስ እብድ ነው ይላል መጽሐፍ ቅዱስ። ኢየሱስ ጌታ ነው። እብድ ነው ይላል። ላሳይሽ፣ ላውጣልሽ። አሁን ላሳይሽ ማስረጃ ላውጣ። እብድ ነው ይላል መጽሐፍ ቅዱስ። እኔ ግን እብድ ነው ብያለሁ። ያንተም ጌታ ነው። አንተ ጌታ የምትላቸው ሁሉ ጌታቸው ኢየሱስ። ሰብስቤ እብድ ነው እያለ ነው መጽሐፍ እያልኩ። አንተ የምትለው በሙሉ ፍጥረት ነው። ይኸውልህ አንተ የምታወራላቸው በሙሉ ኢቭን ኢፍ አላህ ብለህ እንኳን የምትጠራው ራሱ ከፍጥረታችን ነው። ገባህ አይደል? ማሚ አለ ማሚ አለ ወሱ። እሺ ክርስቲያን ጥያቄ ምንድን ነው? ሰላም ብያለሁ። አለው ሀቢቢ አለው። መርሐባ ቀጥላችሁ። ሰላም እንዴት ነህ? እሺ ሰላም ቀጥል። እኔ የምልህ አቤት ጥያቄ አለ? አዎ እነሱ የሚከራከሩት ላይ ሐሳብ ነበረኝ። ኢየሱስ ክርስቶስ ሐሳብ ሳይሆን ጥያቄ ካለ አቅርብ በክርክሩ ላይ። ጥያቄ ራስን በዚሁ ነው በተነሳው ላይ ጥያቄ ካለ አቅርብ፣ ችግር የለውም። በተነሳው ላይ እኮ ጠይቅ። ኢየሱስ አምላክ አለው ማለቱ ብቻ ሳይሆን ኢየሱስ እኮ እኔ እንደዚህ ነኝ ያለበት መንገድ፣ ለምሳሌ ኢየሱስ ክርስቶስ በማርቆስ ምዕራፍ 2 ቁጥር 5 እስከ 12 ሲናነብ ኃጢአትን ይቅር እንደሚል ይናገራል። ይሄ ደግሞ እኩል ያደርገዋል። እንዲሁም ደግሞ ኢየሱስ ክርስቶስ የሚፈርድ ነው። ጥያቄ ብቻ ክርስቶስ ይፈርዳል፣ ሌሎችም ይፈርዳሉ። ፍርድን ማረጃ ነስተ ጥያቄ ብቻ አቅርብ ነው ያልኩህ እንጂ ስበክ አይደለም። ጥያቄና ስብከት ይለያል። ሌሎቹ እንደሚፈርዱ አታውቅም? እሱ ነው የኔ ጥያቄ። እዚህ ላይ አሁን ለምሳሌ የሆነች ቶፒክ አንስታችሁ ኢየሱስ ክርስቶስ እንደዚህ ነው፣ ከኢየሱስ ክርስቶስ የሚበልጥ ሰው አለ ብሎ መናገር ተገቢ ነው ብዬ ነው የምጠይቀው። ይሄ ነው ጥያቄ። ኦኬ፣ በመጀመሪያ ደረጃ ይኸውልህ አሁን ስለ መፍረድ ስልጣን ካነሳ አንድ ባንድ ማስረጃ አለ። በመጽሐፍ ቅዱስ ፍርድን የሚፈርደው ክርስቶስ ብቻ አይደለም። ገብቷል? በመጽሐፍ ቅዱስ የሚፈርዱ በጣም ብዙዎች ናቸው። በክርስትናው ዓለም ላይ እናንተ እንደምታምኑት ክርስቶስ ፈራጅ ሳይሆን ክርስቶስ አንደኛ የሰማውን ነው የሚፈርደው።
እሱ አምላክ ሆኖ ሳይሆን ፍርድን የሚፈርደው ከአምላክ ዘንድ የሰማውን ነው። የቱ ጋር ማስረጃ አለ ወይ? አዎ ማስረጃ አለ። በዮሐንስ ወንጌል ምዕራፍ 5 ከቁጥር 30 ላይ እኔ ከራሴ አንድች ላደርግ አይቻለኝም የሰማሁትን እፈርዳለሁ ነው ያለው። ምን ያደረኩትን? የሰማሁትን። ክርስቶስ የሚፈርደው የሰማውን እንጂ ከማንም አይደለም። በመጽሐፍ ቅዱስ አንዱ ፈራጅ ተብሎ የሚጠቀሰው እግዚአብሔር ነው እንጂ ክርስቶስ አይደለም። ማስረጃ አለው። ያው ኢሳይያስ 33 ከቁጥር 22 ላይ እግዚአብሔር ፈራጃችን ነው ይላል። ያዕቆብ 4:12 ላይ ሕግን የሚሰጥና የሚፈርድ አንድ ነው፣ እርሱም ሊያድንና ሊያጠፋ የሚችለው እግዚአብሔር ነው አለ። ስለዚህ ዳኛውና እግዚአብሔሩ እውነተኛው ፈራጅ ማን ነው ስንል አንዱ እግዚአብሔር ነው። ክርስቶስ የሚፈርደው ታዲያ ምንድን ነው ብለን ካሰበን እሱ የሰማውን ነው። ከእግዚአብሔር ዘንድ የሰማውን እሱን ይፈርዳል። ክርስቶስ የመፍረድ ስልጣን አለው የምንለው ከእግዚአብሔር ዘንድ የተቀበለውን እንጂ ሌላ አይደለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 5 ከቁጥር 27 ላይ የሰው ልጅም ስለሆነ ይፈርድ ዘንዳ ስልጣን ሰጠው። ማን ነው ስልጣን ሰጪው? እግዚአብሔር ነው። ስለዚህ ክርስቶስ ከእግዚአብሔር ዘንድ ስልጣንን ተቀብሎ ይፈርዳል እንጂ የአምላክነትን ፍርድ አምላክ ስለሆነ የሚፈርድ አይደለም። ገብቷል? ዮሐንስ 5:27 ላይ የሰው ልጅም ስለሆነ ይፈርድ ዘንዳ ስልጣን ሰጠው እያለ ነው። ስለዚህ የሰው ልጅም ስለሆነ ይፈርድ ዘንዳ ስልጣን ከሰጠው ክርስቶስ ከአምላክ ዘንድ የተቀበለውና የሰማውን ነው እንጂ የሚፈርደው መፍረዱ የአምላክነት መገለጫ አይደለም። በዚህ መሰረት ከሆነ ሌሎቹም ይፈርዳሉ። ለምሳሌ የነነዌ ሰዎች በማቴዎስ ወንጌል ምዕራፍ 12 ቁጥር 41 ላይ የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል ይላል። ስለዚህ የነነዌ ሰዎች ራሱ ይፈርዳሉ፣ ሐዋርያቶቹም ይፈርዳሉ። በነገራችን ላይ በማቴዎስ ወንጌል ምዕራፍ 19 ከቁጥር 28 ላይ እውነት እውነት እላችኋለሁ እናንተስ የተከተላችሁ በዳግመኛም ሊደርስ የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ አይሰማም ድምጽ ሰምተናልና ኢየሱስ ክርስቶስ እኔና አብ አንድ ነን ብሎ ተናግሮ ከዛ ስለ ፍርዱ ሲያወራ እንደ እግዚአብሔር ይፈርዳል እንጂ እንደ ሰው አይደለም። ለምሳሌ እኔም እፈርዳለሁ፣ አማኝም ይፈርዳል። ማስረጃ ይከፈተልህ ያንተ ትንተና ሌላው ነው ነው የኔ ትንተና አይደለም ቅዱስ ነው። ማስረጃ ይከፈተልህ ዮሐንስ ወንጌል 5:27 አንዴ ይከፈተል። አዳምጠ እሱን እኮ እና የኔ ትንተና አይደለም መጽሐፍ ቅዱስ ነው። አንዴ አድምጠኝ። አንተ በፊት ነው ትንተና አልተነተንም፣ ራስህ ታነበዋለህ። አዳምጣ እኮ ራስህ ታነበዋለህ። ነው የተነተንክ ያለው የፈለክን አይደለም እኔና አብ አንድ ነኝ ስል ኢየሱስ ክርስቶስ እኔ አምላክ ነኝ ማለት እሱን አልጠየቅኩም። ይሁን አንዴ ክርስቲያን ተሰማኛለህ። እኔ አይደለም የተነተንኩት መጽሐፍ ቅዱስ ነው የተናገረው እያልኩ ነው። መጽሐፍ ቅዱስ ዮሐንስ ወንጌልን ትቀበለዋለህ? በመለኮታዊ አውቶሪቲ ነው የምፈርደው እንጂ እንደኛ ስለሰማ የሆነ ነገር ለምሳሌ ፍርድ በምድርም ይሰጣል አይደለም። በራሱ አውቶሪቲ አይደለም ከእግዚአብሔር ዘንድ ተቀበለው ነው ስልጣን ሰጥቶት ነው እያልኩ እኮ ነው። ዮሐንስ ወንጌልን ትቀበለዋለህ? እኮ ነው ምልኮ እሱ ዮሐንስ ወንጌልን ትቀበለዋለህ ወይ? ፍርድ እንጂ ወይ ደግሞ እንደ ሐዋርያው ዮሐንስ ወንጌልን 5:27 ትቀበለዋለህ? ዮሐንስ ወንጌል 5:27 ወዳጅ አንዴ እየሰማኸኝ ነው? ሙሉ መጽሐፍ ቅዱስን ይቀበላለሁ ብራዘር። ይሄን ትቀበላለህ? ዮሐንስ ወንጌል 5:27 አንዴ አንብበው። ከሆነ ተቀበልኩ በቃ አለቀ። አንብበው 5:27 አንዴ አንብብልን እስኪ ግባ። አንብበው አንዴ አሁን ዮሐንስ 10:30 ላይ ቆመህ ስለ ፍርዱ አውራኝ። ወዳጅ ዮሐንስ 5:30 ላይ ስለ ፍርድ አይደለም ማውራው እያልኩ ያለሁት ዮሐንስ ወንጌል 5:27 አንዴ አንብበው እያልኩ ነው። 5:27 እሺ ምን ይላል? አንብበው ምን ይላል? በኦሮምኛ ነው ማነበው። እሺ 7 እሺ አማርኛ ልፈልግ። በአማርኛ አንብበው። በአማርኛ ሁሉም እንዲረዳክ። የለኝማ በቃ እሺ አድምጥ። እኔ አነብልሃለሁ። ከዛ በኋላ ጥያቄ ጠይቃለሁ። ከሌለ ገና ሳታነበው ነው የምትከራከረኝ እንዴ? ከዚህ በፊት አነበብኩታ በኦሮምኛ በእንግሊዝኛ አንብቤያለሁ። ቁጥር 26 ላይ ከቁጥር 26 እስከ 27 ያለውን አነብልሃለሁ። አብ በእርሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶታል። የሰው ልጅም ስለሆነ ይፈርድ ዘንዳ ስልጣን ሰጠው ይላል። ስልጣን የተሰጠው ለማን ነው? ለኢየሱስ ነው። ምን እንዲያደርግ ነው ስልጣን የሰጠው? እንዲፈርድ። በጣም ጥሩ። የስልጣን ሰጪው ማን ነው? አብ። በጣም ጥሩ ጨረስን። ክርስቶስ የሰማው ከእግዚአብሔር ዘንድ በተቀበለው ስልጣን ነው የሚፈርደው አይደል? በዚህ እንትን መሰረት በዚህ አንቀጽ መሰረት
በጣም ጥሩ ትክክል። የኔ ትንታኔ ሳይሆን ይሄ የዮሐንስ ወንጌል ነው እንጂ የኔ ትንታኔ አይደለም። ቅድም አንተ ራስን የተነተንከው ስትለኝ ነበረ። ወንጌሉ ራሱን እንደዛ ያለው እኔ አይደለሁም። ሁለተኛ እንደሰማ ነው የሚፈርደው አይደል? እዚህ ላይ እንዳነበብከው አዳምጣ። እዚህ ላይ እንዳነበብከው ኢየሱስ ክርስቶስ ደግሞ እኔና አብ አንድ ነኝ፣ እኔን ያየ አብን አየ ብሎ ተናግረዋል። ይሄን ያንተ ነብይ ሊናገር አይችልም። የትኛውም አፖስቶል የትኛውም ፕሮፌት ሊናገር አይችልም። ላሳይህ ማስረጃን የተናገረ ከዛ ይባሳል። ክርስቶስ ራሱ የተናገረው ላሳይህ። ሂድ እኔና አብ አንድ ነን ወይ ደግሞ እኔን ያየ ላሳይህ። ከሱ የባሰ ላሳይህ። እኔና አብ አንድ ነን ማለቱ ምን ማለቱ ነው? ታምናለህ? እሱን እኮ ምን ማለቱ ነው? እኔና አብ አንድ ነን እያለ ምን እያለ ነው ክርስቶስ? አምላክ ነኝ ማለት ነው። ከዛ ውጪ ምንም አይነት ትርጉም አይደለም። እኔ አብ ነኝ እኮ አይደለም ያለው። እኔና አብ አንድ ነን ያለው። እኔ አብ ነኝ ካለ ነው አምላክ የሚሆነው። እኔ አብ ነኝ እኮ አላለም። እኔና አብ አንድ ነን ያለው። አማርኛውን አንብበዋል? አዎ አለ። የራሱ እኮ እኔ አብ ነኝ ሳይሆን እኔና አብ አንድ ነን ነው የሚለው። ደጋግሜ እየተናገርኩ ነው። እኔና አብ አንድ ነን አለ። በጣም ጥሩ። አንድ ነን ማለቱ ምን ማለቱ ነው? አምላክ ነኝ ማለት ነው። አይደለም። እንደዛ የሚል ትርጓሜ ከየት መጣ? እስቲ ሌላ ትርጓሜ የራስ እኮ እኔ አምላክ ነኝ ማለት ነው የሚል ትርጓሜ ያመጣለ ሰጣው እኮ ከየት መጣ? እንደዛ የሚል አልኩ እኮ እዚህ ላይ እንደማነበው እኔና አብ አንድ ነን ካለ አብ እግዚአብሔር ነው፣ ኢየሱስም እግዚአብሔር ነው ማለት ነው። ኦኬ አንደኛ አሁን በደንብ አድርጋ አድመጠኝ። እሺ ማስረጃ እኔ ልጥቀስልህ። ክርስቶስ እኔና አብ አንድ ነን ብሏል ወይ? አዎ እኔና አብ አንድ ነን ብሏል። ነገር ግን በተቃራኒው እኔ አብ ነኝ ብሎ አያውቅም ክርስቶስ። በመጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ አንድም ቦታ ላይ እኔ አብ ነኝ ብሎ ተናግሮ አያውቅም። ግን ምን ብሏል? እኔና አብ አንድ ነን ብሏል። ታዲያ የክርስቶስና የአብ አንድነት ምንድነው ብለን ካሰበን ያለው በመሃሉ ያለው ግንኙነት ወይንም ሪሌሽንሺፕ ነው። እንዴት ካልከኝ አብ ይጠብቀው ነበር። ማንን? ክርስቶስን። ብቻውን አይተውም። ማስረጃ አለ ወይ? አዎ ማስረጃ አለኝ። ማስረጃ ልጥቀስልህ። በዮሐንስ ወንጌል ምዕራፍ 5 ከቁጥር 29 ላይ የላከኝ ከእኔ ጋራ ነው፣ እኔ ደስ የሚያሰኘውን ዘውትር አደርጋለሁ፣ አብ ብቻዬን አይተወኝም አለ። ገብቷል? ዮሐንስ 8:29 ላይ ይቅርታ፣ አብ ብቻዬን አይተወኝም ሲል አብ ብቻውን አይተወውም። አብ ክርስቶስን ይጠብቀው ነበረ። የሚያደርገውና የሚለውን ትእዛዛትን ሁሉ ሲሰጠው ነበረ። ለዚህ ነው በዮሐንስ ወንጌል ምዕራፍ 8 ከቁጥር 16 ላይ የላከኝ አብ ከእኔ ጋራ ነው እንጂ ብቻዬን አይደለሁምና እኔም ቢፈርድ ፍርዴ እውነት ነው አለ። አደመጥከኝ? አብ ብቻዬን አይተወኝምና ብቻዬን አይደለሁም፣ እኔ ቢፈርድ ራሱ ፍርዴ እውነት ነው አለ። ስለዚህ አብ ማንን? ክርስቶስን ይጠብቀዋል፣ ብቻውን አይተውም። ለዚህ ነው በዮሐንስ ወንጌል ምዕራፍ 14 ከቁጥር 10 ላይ እኔ በአብ እንዳለው አብን በእኔ እንዳለ አታምኑምን? እኔ የምነግራችሁ ቃል ከራሴ ያልተናገርኩምና ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። ገብቷል? ስለዚህ አብ እርሱ ስራውን ይሰራል። በማን የሚኖረው? በክርስቶስ የሚኖረው። አብ በክርስቶስ ሆኖ ስራውን ይሰራል እንጂ ክርስቶስ ራሱ አብ አይደለም። ገብቷል? ማስረጃን እየጠቀስኩ ነው እያወራው ያለሁት። ለዚህ ነው ዮሐንስ ወንጌል 10:29 ላይ የሰጠኝ አባቴ ከሁሉ ይበልጣል፣ የሰጠኝ አባቴ ከሁሉ ይበልጣል፣ ሊነጥቃችሁ ማንም አይችላችሁም፣ እኔና አብ አንድ ነን አለ። ከዛ አስቀጥሎ ቁጥር 31 ላይ አይሁድ አዳምጥ፣ ሴንስ አይሰጥም። ምክንያቱም እኔና አብ አንድ ነን ማለት አብ ይጠብቀኛል ማለት አይደለም፣ ወይ ደግሞ አብ ከኔ ጋር ነው ማለት አይደለም። ምን ማለት ነው? ወይ ደግሞ ምን ማለት ነው? እኔና አብ አንድ ነን፣ እኔን ያየ አብን አየ ማለት እኔ አብ ነኝ ማለት ነው። እኔና አብ አንድ ነን፣ ወይ ደግሞ እኔ እንደ አብ መለኮታዊ ማንነት አለኝ ማለት ነው። ማስረጃ ክፈት እስኪ። እንደዛ እኔ አብ ነኝ የሚል ማስረጃ ክፈት አንድ። እኔ አብ ነኝ የሚል ሳይሆን እኔ እንደ አብ አምላክ ነኝ እንደማለት ነው። ስለዚህ እኔ አብ ነኝ አላለም እያልኩ እኔ ማስረጃ ሲጠቅስ ሴንስ አይሰጥም ትላለህ። ማስረጃ ክፈት ስትባል ይጠብቀኛል ማለት ነው እኮ ይጠብቀኛል ማለት ነው። ከአቅም በላይ በታች ሆኜ ነው ዝቅ ብዬ ማስረጃዎችን እየጠቀስኩ እያወራሁ ያለሁት እንጂ እንዳንተ በግምት እየተከራከርኩ አይደለሁም። እኔና አብ አንድ ነን ይላል ወይ? አዎ ይላል ብዬ አጸደቅኩልህ አይደል? ከዛ በኋላ እሺ ማስረጃ መተንተን አይደለም፣ ጥቅሶችን ማንበብ አይደለም፣ ሴንስ የሚሰጥ ተርጓሚ መስጠት ነው እንጂ ጥቅስ ካላነበብክ በምን እንዲረዳ ነው የምትፈልገው? ቆይ ጥቅስ ማጠቅስልኝ ከሆነ በምን ልረዳ? ብዙ ነገር ስላወራ ብዙ ነገር ስለጠቀስክ እኮ በምን ልረዳ? ጥቅስ ካልጠቀስክ እሺ ልጠይቅህ። እኔና አብ አንድ ነን ማለት አትጠይቀኝ። መጀመሪያ ያልኩ ክርስቶስ እኔ አምላክ ነኝ ማለቱ ነው ያልከውን ማስረጃ ክፈት። እስከ አንተ ማስረጃ አምጣ። በቃ እኔ ጨረስኩ። ማስረጃ ክፈት አለኝ።
እኔ ማስረጃ ላምጣልህ። ዮሐንስ 1:1 እኮ አምጣ። እኔ አምላክ ነኝ ያለበትን ማስረጃ አውጣሽ። እኔ አብ ነኝ ማለት ነው አምላክ ነኝ ማለት ነው ብላል አይደል? ማስረጃ ክፈት፣ ጥቀስልን። እሺ አንተ አማርኛ አለ ዮሐንስ ወንጌል ምዕራፍ እኔ አማርኛ የለም የለህም? እኔ አማርኛ የለኝም። ምንድን ነው አማርኛ? እሺ አለኛው አወጣው። ዮሐንስ 1:1 አዳምጥ። በመጀመሪያ እግዚአብሔር አይደለም፣ ቆይ በመጀመሪያ ቃል ነበረ። ዮሐንስ 1:1 እንደዚህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ኢየሱስ የተናገረ ያለው ይሄን ነው። ኦኬ ኢየሱስ የተናገረ ያለው እኔና አብ አንድ ነን ማለት እኔ እግዚአብሔር ነኝ ልክ ቃል እግዚአብሔር እንደሆነ ሁሉ ማለት ነው። አንደኛው ነገር ይኸውልህ ዮሐንስ 10:30 እና ዮሐንስ 1:1 መነሻው ሆነ መጨረሻው አይገናኝም። ምንድነው የምታወራው? አልገባኝም እኮ እኔ የጠየኩህ እኮ እኔና አብ አንድ ነን ማለት እኔ አምላክ ነኝ ማለት ነው የሚል ማስረጃ አውጣ ነው ያልኩህ። አገናኝና አሳየን። እሺ ያንተን አገናኝና አሳየን እስቲ እንስማ። እኔ እኮ ራሱ የተናገረውን እዛው እየጠቀስኩልህ አይደል? ዮሐንስ 10:30ን ከማንበብ በፊት 29 አንብበው፣ ቁጥሩን ራሱ አንብበው እስከ 29 ምንድነው የሚለው? ይኸውልህ እኔ ስለ ነብዮች አሁን ስለ ነቢያት ነው። ዮሐንስ 10:29 አንብበው፣ እዛው ቦታው ላይ የትም ሳትሄድ አንብበው። ስለ አንተ ነብይ አላወራም። ለምሳሌ ኢሳይያስ ነው። ቀስ ስለ እኔ ነብይ አይደለም እየጠየኩ ያለሁት። ወደዛ ከመሄዳችን በፊት ይኸውልህ ዮሐንስ 10:29 አንዴ አንብበው፣ አንብበው። እኛም እኮ እየታዘብንህ ነው። እናንተ ደም ግፊት፣ ስኳር በሽታ፣ የተለያየ ነገር ታመጣላችሁ። አቢቢ ተው፣ ታይም አንዴ ተው ክርስቲያን እየሰማኝ ነው? ድምጽ ይሰማል? አዳምጣ። ኢሳይያስን ታውቃለህ? ነብዩን እኔ ያውቃል። አዎ የፈለግህ ታውቃለህ? ያውቃል። እሱ ተው፣ አማርኛማ አታቋላምጥ፣ ችግር አለ። ኢሳይያስ እግዚአብሔር ጠብቋል። ከእግዚአብሔር በማገኘው ሬቨሌሽን ይናገራል። ግን አንድ ቀን ኢሳይያስ እኔና እግዚአብሔር አንድ ነን ብሎ አያውቅም። ሕዝቅኤልም አላለም፣ የትኛውም ነብይ አብርሃምም አላለም፣ ዳዊትም አላለም። አንተ ግን የማይመስል ነገር ዝም ብለህ ለቅጥፈት ብቻ እንደዛ ማለት ነው ብለህ ነው ያለፍከው። ኢየሱስ ክርስቶስ ቃል በቃል እኔ እውነት ነኝ አለ። ያንተ አምላክም እኔ እውነት ነኝ ይላል። የትኛው ነው ማምነው ነው? ቀስ ክርስቲያን አንዴ ቆይ ወደ እኔ አምላክ አትሂድ። ቆይ የማይገናኝ ነገር አትገናኝብን። ቆይ አንዴ ጥያቄ ካለ ትጠይቀኛለህ። በቃ አንዴ ተራ ስጠኝ። ኢሳይያስም አልተናገረም እንደዚህም አልተናገረም ማለት በመጀመሪያ ደረጃ አድምጥሽ። አሁን ተረጋጋ። ጥያቄና መልስ እንሂድና ኢየሱስ እኔ እውነት ነኝ ብሏል? እውነት አይደለም። ኢየሱስ እውነት ነኝ ያለው ለምንድን ነው? በቃ ለምን ትከራከራለህ ታዲያ? ኢየሱስ እውነት ነው አይደለም ካልከኝ መጽሐፍ ቅዱስ ስለማት ነኝ ያለው ለምንድን ነው? ጥያቄ እየጠየቅኩ እኮ ነው ወዳጄ። ታደምጣለህ? አማርኛ የምንግባባ ከሆነ የኔ አማርኛ የሚገባ ከሆነ እውነት ነኝ ያለው ለምንድን ነው ጥያቄ ጠየቅኩ። እየሰማኸኝ ነው? አዎ እየሰማሁ ነው። እውነት ነኝ ያለው ለምንድን ነው? እውነት ስለሆነ ነው። እሺ እውነት ስለሆነ ማለት እውነት እንደሆነ እኮ አወቅኩኝ። እውነት ነኝ ያለው ለምንድን ነው ነው ጥያቄ ጠየቅኩ። ለምንድን ነው እንጂ አምላክ ያንተ አምላክ እውነት ነኝ ያለበት ለምንድን ነው? አረ ክርስቲያን ተረጋጋ። ያንተ አምላክ አትብላ፣ አትዝለል። ቆይ ተረጋጋ፣ ቀስ በል። እውነት ነኝ ያለው ለምንድን ነው? እውነት ስለሆነ ነው አልኩ እኮ። ህይወት ስለሆነ ህይወት ነኝ አለ። መንገድ ስለሆነ መንገድ ነኝ አለ። በቃ ሻድምጥ ካላወቅሽ እኔ ማስረጃ ልጥቀስልህ። በቃ ይኸውልህ እውነትም ህይወትም መንገድም ነኝ ያለው ከምን አንፃር ነው ካልክ ባይብል ሲነበብልህ አድምጠኝሽ። እኔ ሳነብ በደንብ አድርገህ አድምጠኝ። ምን አይነት ማስረጃ እንደማቀርብልህ መጽሐፍ ቅዱስ እንዴት ይፈታዋል የሚለውን ነገር በደንብ ስማኝ። ክርስቶስ እውነት ነኝ ብሏል ወይ? አዎ እውነት ነኝ ብሏል። ለምንድን ነው ክርስቶስ እውነት ነኝ ያለው ብለህ ክርስቶስን ራሱን ብትጠይቀው ከእግዚአብሔር ዘንዳ እውነትን ስለሚሰማ ነው። ገብቷል? ከእግዚአብሔር ዘንዳ እውነትን እንደሚሰማ ታውቃለህ? ክርስቶስ ክርስቲያን ታውቃለህ? ለዛ ነው እውነት ነኝ ያለው። እና ታዲያ ከእግዚአብሔር ዘንድ እውነትን የሚሰማ ሰው እውነተኛ አይደለም? ሌላ ነብይስ? ሌሎች ነብዮች እውነት አይደለም? ሌላ ነብይ ያልመጣውም ክርስቲያን አንድ የአማርኛ የምሰማ ከሆነ እየጠየቁ ስለ ክርስቶስ ነው። ስለ ሌላ ነብይ አይደለም ያወራውክና ክርስቶስ እውነት ነኝ ብሏል አልክ፣ ተቀበልኩ። ግን እውነት ነኝ ያለው ለምንድን ነው? ማስረጃ ላሳይ ወይ? እስኪ ዮሐንስ 8:40 አንድ ያውጣው። እጅ ላይ ኦሮምኛ መጽሐፍ ቅዱስ አለ አይደል? አዎ አንድ አንብበው እስኪ። ዮሐንስ 8:40 ምንድን ነው የሚለው? ቆይ ዮሐንስ 8:40 በአማርኛ ራሱ ላምጣልህ። አሁን እኮ አወረድኩት። ይኸው ላንተ እኮ አበቃ። እዛ ጋር አንብበው እንዲገባ ነው። አሁን 8:40
ባይዘው የሆነ መልስ ሲሰጥ ምንም መቅረት ያለበትም ምንም አይነት እንትን ሊፈጠር ማለት የራሴ ተስፋ ምንም እንዲፈጠር አልፈልግም። ራሴ ታነበዋለህ፣ ችግር የለውም። ይኸው ክርስቲያን እኔ መረጃውን ጠቅስልሃለሁ። ስህተት ከሆነ ስህተት ነው ትላለህ። ጥቅሱን ብቻ ክፈተው። እኔ ምንም አይመጣም። አብሽር፣ ቦምብም አይወርድም። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ፣ አብርሃምም እንዲህ አላደረገም ይላል። አዎ ከእግዚአብሔር እውነትን የሚሰማው ሰው ማን ነው? ነብይ ነው ወይ ደግሞ ነብይ ነው። ከእግዚአብሔር እውነትን ሰምቼ የነገርኳችሁ ሰው ነኝ ያለው ማን ነው? ያ ነብይ ማን ነው? ኢየሱስ ነው ያለው። ነብይ ነው። በጣም ጥሩ፣ ኢየሱስ ነው። ኢየሱስ ከእግዚአብሔር ዘንድ እውነትን ሰምቶ የሚናገር ሰው ነው አይደል? እውነት ሰምቶ የሚናገር ሰው ነው። አላሁ አክበር ማሻአላህ ተባረከላህ። እንደዚህ አይደል እንደኔ የምፈልገው። ስለዚህ ምን ነበረ ክርስቶስ እውነት ነኝ ሲለን ከእግዚአብሔር ዘንድ እውነትን ሰምቶ ይነግረናል አይደል? እውነትን ሰምቶ የሚነግረን ነብይ ነው አይደል? እንደዛ አልኩ እኮ። ያ በተናገረ ኢየሱስ ነው፣ ይሄኛው በተናገረ ኢየሱስ ነው። ስለዚህ እውነት ነኝ ያስብላል ወይ? ስለዚህ ትክክል እኮ ትክክልና አልተሳሳትክም እኮ አሁን ተማመነን። ስለዚህ ክርስቶስ እውነት ነኝ ሲለን እውነተኛ ሰው ነው፣ አዎ እንቀበለዋለን። ምንድነው እውነታው ብለን ግን ከጠየቅነው ልክ አንተ እንደነገርከው ከእግዚአብሔር ዘንድ እውነትን ሰምቶ የሚነግረን እውነት ነኝ ማለት እውነተኛ ሰው ነኝ ማለት ነው። እና ታዲያ ምንድን ነኝ እያለ ነው? እውነተኛ ካልሆነ ውሸታም ነው እንበለው? እሺ ሙሐመድ ማለት ይችላል። ስለ ነብዩ ሙሐመድ እንመጣበታለን። ቆይ ድንበር አትለፍ። ስለ ሌላ ነብይ ማለት ይችላል። ይኸውልህ ስለ ነብዩ ሙሐመድ ጥያቄ ካለ ትጠይቀኛለህ። ተረጋጋ። እኔ አሁን እያስረዳው ያለሁት በጣም ነቢያቶች ያወራሉ። ስለ ነቢያቶች አይደለም፣ ስለ ክርስቶስ ነው እያወራን ያለ ነው። አምላክ ስላልከው አካል ነው እያወራው ያለሁት። ስለ ነቢያቶች አላወራውም። እዚህ ጋር ደግሞ ኢየሱስ ነብይ አይደለም እያልክ ነው። ኧረ እኔ አልወጣኝም፣ እንደዛ አላልኩም። እኔ ክርስቶስ ብለህ ስለምታምነው ስለ ወልድ ነው እያወራን ያለ ነው፣ ስለ ነቢያቶች አይደለም። አሁን እየተግባባን እንሂድ። አንተ ምንድን ነው አልከኝ? እውነት ነኝ ብሏል ስትለኝ፣ አዎ ትክክል እውነት ነኝ ብሏል። አሁን ላሳይ። ቆይ የዘላለምን ሕይወት እሰጣችኋለሁ ብሏል አይደል ክርስቶስ? አዎ ብሏል። ያ የዘላለምን ሕይወት እሰጣችኋለሁ ሲለን የትኛውን የዘላለም ሕይወት፣ ምን አይነት ሕይወት ነው የዘላለምን ሕይወት የሚሰጠን? በዛው አያይዘህ እንድትረዳ ስለፈለኩ ነው። የዘላለም ሕይወት ነው። የዘላለም ሕይወት ሌላ እኮ ያ የዘላለም ሕይወት ምንድን ነው? ያ የዘላለም ሕይወት መጽሐፍ ቅዱስን የምታነብ ከሆነ እኔ ሊነግርህ ስለፈለኩ እኮ ነው። ችግር የለውም። እስቲ ቀጥል። ዮሐንስ 17:3 ያ የዘላለም ሕይወት ምንድን ነው? ለምሳሌ አንተ የተረዳው ምንድን ነው? ላሳይህ እኮ ነው። እውነት ነኝ ሲል ሕይወት ነኝ ሲል የዘላለም ሕይወት ዮሐንስ 17:3 ልታሳየኝ ነው። እሱን አይደለም እኔ እያልኩ ያለሁት የዘላለምን ሕይወት ይሰጣችኋለሁ ያለውን ነው ያልኩት። እኔ እሱን አይደለም ያልኩት። ኦኬ እዚህ ላይ የዘላለም ሕይወት ይሰጣችኋለሁ ማለት የዘላለም ሕይወት ለእናንተ ይሰጣለሁ ወይ ደግሞ ጀነት ውስጥ ትገባላችሁ በኔ እንደማለት ነው። በኔ በክርስቶስ እንደዛ አይደለም። እሺ ማስረጃን ይልክፈትልህ አንዴ። በቃ ዮሐንስ ወንጌል 12ን ክፈተው አንዴ። 12ን እጅ ላይ መጽሐፍ ቅዱስ አለ አይደል ክርስቲያን? አለ ግን አንተ ልክ እንዳውኑ ኖ እኔን ተወኝ። በቃ እኔን ተወኝ። አንተ ማስረጃውን ከፍተህ ባይን እንድታይ ስለምፈልግ እኔን ተወኝና አሁን ወደ ማስረጃው ግባና ከፍተህ ታያዋለህ። ራስህ ታያዋለህ። አዳም እስካሁን ያመጣ ማስረጃ ተቀባይነት እንደሌለ ታውቃለህ። ምክንያቱም ችግር የለውም ተቀባይነት አይኖርም። ችግር የለውም። ዋናው አንተ ከፍተህ አንብበው እንጂ ተቀባይነት ግዴታ እንዲኖረው ለምንድን ነው የምንጨው ታዲያ? እኮ አንተ ተቀባይነት የለውም አልከን። እኛማ እኮ ተቀባይነት እንዲኖረው አወራን። አንተ የለውም ካልከን ምን እንበል? በግድ እንድትቀበል ሳይሆን ዋናው እንድናየው። ምክንያቱም እኮ እንደዚህ አልከው። መጀመሪያ ኢየሱስና አብ አንድ ነን ስል አብ ስለሚጠብቀው ነው፣ አብ ስለማይለይ ነው አልክ። ስለዚህ እኮ ማስረጃ እንደዚህ ማለት ይችላሉ ሲባል ደግሞ አይችሉም አልክ። ክርስቲያን እኔ ማስረጃ አቅርቤያለሁ እንደዚህ ያልኩት ይኸውልህ እኔ በፊት ለፊት አሁን ኮምፒውተር አለ። የፈለክ ማስረጃ ላምጣልህ እችላለሁ፣ ግን ትክክለኛና አኪዩሬሲ ሊኖረው ይገባል። አኪዩሬሲ ትክክለኛ ማስረጃ እየሰጠሁ ነው። አሁን አንዴ ማስረጃውን ልክፈትልህና ቆይ የዘላለም ሕይወት ምን እንደሆነ ላሳይ ስለፈለኩ ነው። የዘላለም ሕይወት ምንድን ነው የሚለውን ራስህ ለምን ከፍተህ አታነበውም? ለምን ትፈራለህ? ክፈት እኮ እየነገርኩ ነው። እኔ ፈርቼ ሳይሆን አንተ የምታመጣ ማስረጃ ተከፍተውና ታነበዋለህ። ከዛ በኋላ ትክክል ነው አይደለም ሁሉም የሰማው ሰው እንዲፈርደው ነው። ዮሐንስ ወንጌል 12 ከቁጥር 49 ጀምረህ አንዴ አንብበው ክፈትና። እሺ ሁለት ማስረጃ ላይ ትክክል ካልሆንክ ሶስተኛ ላይ ትክክል ትሆናለህ ብዬ አላምንም፣ ግን ስጠኝ አነባለሁ። የትኛው ነው?
ክርስቲያን ተረጋጋ እንጂ ማስረጃው እኮ ትክክል ሆነም አልሆነም ይኸውልህ መጀመሪያ ማስረጃውን ክፈተውና አንብበው ከዛ በኋላ ሰው የፈለገውን ይረዳ አንተ ባትቀበለውም ችግር የለውም እሺ ንገረኝ አነባለሁ ዮሐንስ ወንጌል 12 ከቁጥር 49 እና 50 አንድ ያንብበው 12:49 እሺ እኔ ከራሴ አልተነገርኩምና ነገር ግን የላከኝን አብ እርሱ የምለውን የምናገረውን ትእዛዝ ሰጠኝ ትእዛዝ ሰጥቶታል አይደለ ክርስቶስ አዎ በጣም ጥሩ ቁጥር 50 ላይ ምን ይላል እስኪ ያንን ፍታው ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ ስለዚህ እኔ የምናገረው አብ እንደሚነግረኝ እንዲሁ እናገራለሁ ይላል ማሻአላህ ክርስቶስ ለኛ የሚሰጠን የዘላለም ሕይወት ምንድናት ከአብ ዘንድ የተቀበላት ትእዛዝ ናት አይደል ትእዛዝ ናት ትእዛዝ የዘላለም ሕይወት ነው እኮ እያለኩ እኮ ነው ይሄው ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ ስለዚህ እኔ የሚናገረው አብ እንደነገረኝ እንዲሁ እናገራለሁ አለ የዘላለም ሕይወት ናት ያለው ትእዛዙ ማን ነው ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ ስለዚህ እኔ የምናገረው የአብ ትእዛዝ ምንድነው እንደሚነግረኝ እንዲሁ እናገራለሁ ይላል ስለዚህ ኢየሱስ ክርስቶስ ጎበዝ በትክክል አንብበዋል ትእዛዙ ምንድናት የአብ ትእዛዝ ምንድናት በጣም ምርጥ አዳምጥ ብራዘር ከዚህ በፊት እሺ ላድምጥ ቅድም እኔ ከራሴ አልናገርም አብ የሚሰጠኝ ነው የምናገረው እንዳለት ሰማን እሺ ትክክልም ነው እኛም እናምናለን ሁሉም ክርስቲያን 3 ቢሊዮን የሚሆን ህዝብም ይሄን ያምናል እሱን አይደለም ጥያቄ ምንድነው ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ አለ ትእዛዙ የዘላለም ሕይወት ናት አይደል የአብ ትእዛዝ የዘላለም ሕይወት ነው ይሄ ታወቀ አይደል እንዴ በቃ እናመሰግናለን ይሄን ነበር የፈለኩት እኮ በቃ ተማመነን እኔ ስህተት አይደለም ስለዚህ ትእዛዙ ምንድናት የዘላለም ሕይወት ናት እቺን ትእዛዝ የተቀበለ ሰው ምን ያደርጋል የዘላለምን ሕይወት ያገኛል ገብቷል ተረዳኸኝ እሱ ትእዛዝ ምንድነው አዎ እሱ ትእዛዝ ምንድነው ካልከን እሺ ማርቆስ ወንጌል 12:29 አንዴ ያውጣው በቃ ትእዛዙ ምን እንደሆነ ደግሞ እዛ እናያለን እሱ ትእዛዝ ምን እንደሆነ አሁን እኔ ነው ማውጣለህ እኮ ማርቆስ ወንጌል 12:29 አውጣው ትእዛዙ ምንድነው አላልከኝ ያ ትእዛዝ ደግሞ ምን እንደሆነ አይደለም ቆይ አዳምጥ እንደዚህ ይላል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዶአልና እሺ አንተ የትኛው ነው ፈለግከው ወዳጄ ይኸውልህ ትእዛዙ ምን እንደሆነች ክርስቶስ ይጠየቃልና የክርስቶስ ተጠይቆ ራሱ ይመልሳል እዛው ትእዛዝ ደግሞ 12:29 አዳምጣ የትእዛዝ ደግሞ ማርቆስ 12:29 አንዴ ከሉና እንዲሰሙ እንዲያምኑ ነው እዛው ይነግረናል እኮ ምን እንደሆነ ይነግረናል እሺ ጎ ሄድ ማርቆስ እንት ጎ ሄድ በቃ ችግር የለውም ማርቆስ እንት 12:29 ላይ ትእዛዙ ምን እንደሆነች እዛ ይጠየቃል ራሱ ክርስቶስ ይጠየቃል ሰዎች ይጠይቁታል 29 ኦኬ ስለ ተውሂድ እሺ 29 እንደዚህ ላይ ኢየሱስ መልሶ እንዲህ አለው ከትእዛዛት ሁሉ ፊተኛይቱ የእስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው ከትእዛዞቹ ዋናው ዩሲ ሌሎችስ ማንን ነው የምጠይቀው ክርስቶስ የተናገረውን እያነበብክ ማንን እየጠየቀው ነው ስለዚህ ምን ሆነ ከትእዛዛት ሁሉ ፊተኛይቱ የተኛይቱ ናት እንትን ነው የእስራኤል ሆይ ስማ ጌታ አምላካችን ምንድነው አለ አንድ ጌታ ነው የሚል ነው እሺ ስለዚህ ፊተኛ ትእዛዝ ምንድነው ቶይ ነው ምንድነው የእግዚአብሔር አንድ ነው ማለት ነው አንድ ጌታ በጣም ጥሩ ትክክል ክርስቲያን ይሄው እንደዚህ ነው እኛ ማረጃ የምንጠቅሰል እኔ የተሳሳተ ማጅራጃ አልሰጥም እዛ ጋር ትእዛዙ የዘላለም ሕይወት እንደሆነች አውቃለሁ ካለ እዚህ ጋር መጥቶ እንደውም ከላይ ከፍ ብለህ ብታነበው ግልጽ ይሆንላል ሰዎች መጡና ምን ይሉታል ከትእዛዛት ሁሉ ፊተኛይቱ የተኛይቱ ናት ተብሎ ጥያቄ ይጠይቃል በዛ ሰዓት ላይ ምን ብሎ ይመልሳል ከትእዛዛቶች የቱ ይበልጣል አዳምጣ ከትእዛዛቶች ሁሉ የቱ ይበልጣል ብሎ ሲጠየቅ እነሱ በሚረዱበት ቋንቋ ስማ እስራኤል ጌታ አምላካችን አንድ አምላክ ነው የሚለውን ጠቅሶ ነገራቸው ይሄ ምንድነው ለአንተ መስረጃ ምን አይነት መስረጃ ነው የሚሆንልህ
ማስረጃ ያልኩ ቅድም የጠየከኝ ምን መሰለህ? ትእዛዙም የዘላለም ሕይወት እንደሆነች አውቃለሁ ሲል ትእዛዙ ምንድነው ስትለኝ ትእዛዙ ምን እንደሆነ ክርስቶስ ራሱ ይንገረን ብዬ ነው ማስረጃ የከፈትኩልህ። አዳመጥከኝ? እያወራን ያለ ነው ኢየሱስ ክርስቶስ የዘላለም ሕይወት ይሰጣል አይደል? ለማንኛውም አመሰግናለሁ። ይኸውልህ ካንተ ጋራ መግባባት በጣም ከባድ ነው። እኔ ቀስ ብዬ ተረጋግቼ ማስረጃ እየከፈትኩልህ ራስም ታነብና ራስም ትከራከራለህ። እኔ ከዚህ በላይ ምንም ላደርግልህ አልችልምና አይደለም እንደዛማ አትሮጥም። ቆይ አይደለም ራስም ትጠይቀኛለህ። ራስም ማስረጃ ከፍቼ ካስነበብኩ በኋላ ራስም ትከራከራለህ። ይሄ አንድ ጌታ ማን ነው? ይሄ አንድ ጌታ ማን ነው? አንዱ ጌታ ማን ነው? እግዚአብሔር ነው። እሺ ማስረጃ ላሳየህ። እግዚአብሔር ነው። ማስረጃ ላሳየህ። እግዚአብሔር አብ ነው። አዎ እግዚአብሔር አብ ነው። አዎ እሺ እሱ ያንተ ጌታ ነው። እግዚአብሔር አብ ነው አልኩ። በመጽሐፍ ቅዱሱን እየመለስኩልህ ያለሁት የኔ ጌታ ማን እንደሆነ እነግርሃለሁ። ነው ወይስ አይደለም? ማለት እኔ አሁን ትቼ እመጣለሁ ማለት እሱ ያንተ ጌታ ካልሆነ እኔም አንድ እንትን ለማለት እኮ ነው። አይደለም ስለኔ እኔ ማመልከው ምን አይነት ጌታ እንደሆነ ጥያቄ ከፈጠረብህ እመልስልሃለሁ። አሁን እየነገርኩ ያለሁት በመጽሐፍ ቅዱሱ በተጠቀሰው መሰረት ነው እንጂ እኔ አሁን አባት ብዬ እጠራለሁ እንደዚህ ብዬ ሳይሆን በመጽሐፍ ቅዱሱ መሰረት እግዚአብሔር አብ ነው አንዱ አምላክ ተብሎ የተቀመጠው። ይሄንን ደግሞ ማስረጃ ላሳይ። እሺ አንዱ ጌታ ማን እንደሆነ ይሄ አንዱ ጌታ የኔ አምላክ ነው። ለዚህ ማስረጃ ልትከስልኝ ነው። ለእያንዳንዱ ነገር ማስረጃ እየሰጠሁልህ ነው። አብዱል ከሪምን አስገቡት። ያ ጀማ አብዱል ከሪም መጥቷል መሰለኝ። አስገቡት። አድሚናቶች ካላችሁ አብዱን አስገቡት። ሁሱ ተመለስ ካለ ቻርጅ ዘግቶበታል መሰለኝ። እንደዚህ ነው ብራዘር። አሁን አንተም ማምለክ ከፈለክ የኢየሱስ ክርስቶስ አባትና አምላክን ማምለክ ነው እንጂ ሌላማ በቃ እሱን የምታመልክ ከሆነ ያንተ አምላክ አብ ነው ማለት ነው አይደል? የኢየሱስ ክርስቶስ አምላክ ለኔም አምላኬ ነው። ትክክል። ኮንግራቹሌሽን ብራዘር ዩ አር ክርስቲያን ኦኬ። ክርስቲያን ነው ያለው። ገና ክርስቲያን ነው እኮ ያንተ አምላክ። እንዴት ነው የኢየሱስን አምላክ ማምለክ ክርስቲያን ነው እንዴ? ክርስቲያኖች የኢየሱስን አምላክ ነው የሚያመልኩት? ይኸውልህ የኛ ሻዳ የለውም። ዛሬ አንተ የእግዚአብሔር ልጅ ሆነሃል። አሜን በል በቃ። እሺ ለማንኛውም ይኸውልህ አንዴ አድምጠኝ። በቃ አንዴ ሐሳቤን ልጨርስ። አብዱል ከሪምም መጥቷል። ትቀጥላለህ። ይኸውልህ በቃ ሚዩት አድርግና አንዴ ስመኝ። በመጀመሪያ ደረጃ አንዴ አድምጠኝ። ሚዩት አድርግ። እሺ ተረጋጋ። እስካሁን እኮ እኔ በተረጋጋ መንፈስ እያወራሁ ነው። አንደኛው ነገር ክርስቲያኖች የክርስቶስን አምላክ ነው የሚያመልኩት የሚል ነገር ካመጣ ክርስቲያኖች እዚህ ከገቡ ይበሉዋል። እኔ በእርግጠኝነት ክርስቲያኖች በክርስቶስን አምላክ ማምለክ ክርስትና ሳይሆን እስልምና ነው። ለምን? ነቢያቶች ሁሉ ያመለኩት የክርስቶስን አምላክ ስለሆነ ክርስቶስ አንዱን አምላክ ያመልክ ነበር። ለዚህ ነው ቅድም ማርቆስ 12:29 ላይ ሲጠቅስልህ እስራኤል ወይ ስማ ከትእዛዛይቱ ሁሉ ፊተኛይቱ ጌታ አምላካችን እግዚአብሔር አንድ ጌታ ነው አለ። ስለዚህ የክርስቶስንም የነቢያቶችንም አንድ አምላክ ማምለክ ምንድነው? እስልምና ነው እንጂ ክርስትና አይደለም። ክርስትናማ ምን እንደሆነ ታውቃለህ? አንድም ሶስቱም ነው ብሎ ሥላሴ ይሄ አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ የሚባለው ፍልስፍና ወይንም ደግሞ ይሄ ሰው ማምላክም የሚባለው ዓለም ነው እንጂ አንዱን አምላክ በብቸኝነት ማምለክ አይደለም። ገብቷል? ይሄ ክርስትና አይደለም። በብቸኝነት ማምለክ እስላም አያስብልም። ሲጀመር ጁዳይዝም አንድ አምላክ ያመልካል፣ ግን አላህን አያውቅም። ታውቃለህ? ተረጋጋ እባክህ። ይኸውልህ ተረጋጋ። አንድን አምላክ በብቸኝነት ማምለክ ብቻ ሳይሆን ስለ እስልምና ገና ከጠየቅ አስረዳሃለሁ። እኛ ሙስሊሞች አንዱን አምላክ በብቸኝነት ከማምለክ በተጨማሪ ምን እናደርጋለን? ነቢያቶችን በአጠቃላይ እንቀበላለን። ሁሉንም ነቢያት ሳንለይ ክርስቶስንም ነብዩ መሐመድንም ሙሴንም እንቀበላለን። እንደ አይሁዶች አምላክን እናመልካለን ብለን ነቢያቶችን ግን አንዱን ተቀበላን አንዱን ልክ ክርስቶስን ለመግደል እንደሚፈልጉ ነብዩ መሐመድን ሐሰተኛ ነብይ ናቸው እንደሚሉ አይደለም። ገብቷል? ልክ ክርስቲያኖችም ደግሞ ክርስቶስን ተቀብሎ ነብዩ መሐመድን ሐሰተኛ ነው እንደሚሉት አይደለም። እኛ ሙስሊሞች በአንዱ አምላክ እናምናለን። ነቢያቶችን ደግሞ እንደ ነብይነት በአጠቃላይ ጀነራሊ እንቀበላለን እንጂ ሌላ ነገር አይደለም። እስልምና የሚለየው በዚህ ነው። ገብቷል? አንድን አምላክ ብቻ አመልካለሁ ብሎ ነቢያቶችንም አለመቀበል ስህተት ነው። ይሄ እስልምና ውስጥ እንድትገባ አያረጋግህም። ገብቷል? ይሄንን ያለው ምልህ አብዱል ከሪም አለ ከሱ ትንሽ ትቀጥላለህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሀቢቢ ቀጥል ኢንሻአላህ። ክርስቲያን ሌላ ሀሳብ ሳይሆን እዚሁ ላይ የኢየሱስ ክርስቶስ አምላክና አባትን ታምናለህ ወይስ ታመልካለህ? የኢየሱስን አምላክ እናመልካለን እኛ። የኢየሱስ ክርስቶስ አባትና አምላክን ታመልካለህ? ምን አልከኝ? ታመልካለህ ማለት ነው። እሱን
የኢየሱስ ክርስቶስ አባትና አምላክን ታመልካለህ? አይሰማኝም። ምንድን ነው ያልከኝ? አሁን የኢየሱስን አባትና አምላክ ነው ያልከው። አባት ሲባል እኮ ተርሞቹ ምንድን ነው ሲባል የሚለው ማወቅ ይኖርባል። አባት የሚለው አስገኝ ማን ነው? እንትን ሚዩት አድርገው አንዴ። እኔ ጋር እያስተጋባ ነው። የሚዩት ማይክ ያላረገ ሰው ካለ ይቅርታ። እሺ ክርስቲያን አሁን ቀጥል። ማይክ እንትን ስራ አሁን ይሰማል። ቀጥል። ኦኬ አመልካለሁ ስትል አንተ የእግዚአብሔር ልጅ ሆናል ማለት ነው። የእግዚአብሔር ልጅ መባል ትችላለህ ማለት ነው። ግን ደግሞ በእስልምና የእግዚአብሔር ልጅ መባል አትችልም። አልፎ ደግሞ አንተ ጌታ ብለህ ትጠራለህ እንጂ አባት ብለህ አትጠራም። ኢየሱስ ግን አባት ብሎ ነው ክርስቲያን ይሰማል። ክርስቲያን የሚሰማ ከሆነ ቃሉ ላይ ሳይሆን ሐሳቡ ላይ ስትመጣ ለምሳሌ የእግዚአብሔር ልጅ ማለት ማቴዎስ ወንጌል ምዕራፍ 5 ላይ የሚያስታርቁ የእግዚአብሔር ልጆች ይባላሉ ይላል። ለምሳሌ የእግዚአብሔር ልጅ የሚለው ቃል ትርጓሜው መጽሐፍ ቅዱስ ላይ ሰው የእግዚአብሔር ልጅ ብለው ሲጠቀሙ መልካምነትን ለማሳየት የሚጠቀሙት ቃል ነው። ለምሳሌ አዳም ራሱ የዘር ሐረግን ሄዶ መጠና ሉቃስ ወንጌል ምዕራፍ 3 ላይ ካየው መጨረሻ ላይ ሔዋንን የመጣና ሴት ብሎ ይጠራትና ከዛ እሷን የአዳም ልጅ ይላታል። አዳም ደግሞ አባት ስላሌለው የእግዚአብሔር ልጅ ብሎ ይጠራዋል። ሌሎች መልካም የሚያደርጉ አካላት የእግዚአብሔር ልጅ ይባላል። እንዲሁም ደግሞ መጥፎ የሚያደርጉት ደግሞ የዲያብሎስ ልጅ ይባላል። ዮሐንስ ወንጌል ምዕራፍ 8 ላይ ካየ ልትገሉኝ ትፈልጋላችሁ አብርሃም እንዲህ አላደረገም ካለ በኋላ እናንተ የአባታችሁን ስራ ታደርጋላችሁ አለ። ከዛ ቀጠል አድርጎ የዲያብሎስ አባታችሁ ነው አለ። ስለዚህ ጋር አባት ምናምን ብሎ የሚናገረው መልካምና መጥፎ መሆንን ለማሳየት እንጂ ይሄ የእንትን ልጅነት እንዲህ አይነት እናንተ ልክ አንተ አሁን አእምሮህ ላይ እንዳያስከው አይነት ነገር ለመግለጽ አይደለም መጽሐፉ የሚናገረው። ኢየሱስ አይሁዶችን የዲያብሎስ ልጆች ናችሁ ሲላቸው አባታቸው ዲያብሎስ ነው ማለት ነው ወይስ እሱን ስለሚከተሉት ነው አባታቸው የተባለው? ኦኬ እዚህ ላይ አባት መባል ብቻ አይደለም። አባት ብለህ የምትጠራ አካል ካለ አንተ የሱ ልጅ ነህ ማለት ነው። አዳምጥ። አይሁዶች የሰይጣንም ሊሆን ይችላል፣ ሊሆን ይችላል፣ የማንም ሊሆን ይችላል። ግን የኢየሱስ ክርስቶስ አባትና አምላክ አምናለሁ ስትል ነገሩ አዳምጣ። አዳምጥ ብለህ ሌላ ቦታ አትሂዳ። ዮሐንስ ወንጌል ምዕራፍ 8 ላይ እኮ ነው የጠየቅኩህ። አሁን ዮሐንስ ወንጌል ምዕራፍ 8 ላይ ኢየሱስ አይሁዶችን እናንተ የአባታችሁን ስራ ታደርጋላችሁ ብሎ ዲያብሎስ ነው አባታችሁ አላቸው። እዚህ ጋር ዲያብሎስ ወልዷቸዋል እያለ ነው አይደለም። አባታችን አንድ አምላክ ነው እግዚአብሔር ነው ሲሉ አንተ ክፉ ያረጋችሁ አባቴ አምላክ ነው ማለት አትችልም። አባታችሁማ ዲያብሎስ ነው አለ በስራቸው ማለት ነው። እዚህ ጋር እኮ አባት እዛ ቦታ ላይ አንዴ አባት የሚለው ቃል ስለዚህ ምንን አመልክቶ የገባ ነው ታዲያ? አባት ማለት ፕሮሰስ ያደረገ ወይ ደግሞ እነሱ የተገዙለት እና የሚኖሩለት እሱ ደግሞ የሚወዳቸው ሪሌሽንሺፕ ማለት ነው። ለምሳሌ አባትና ልጅ መካከል የውልደት ሪሌሽን አይደለም፣ የመታዘዝም ሪሌሽን አለ። ዲያብሎስ ጋር ነው በቃ። ሌላው ዙሪያ ሳትሄድ አይሁዶችን ኢየሱስ ምን አላቸው? አባታችሁ ዲያብሎስ ነው አላቸው። ያ ማለት ወልዷቸዋል ማለት ነው ወይ እኮ ነው ጥያቄው። ወልዷቸዋል አይሁዶች የዲያብሎስ የባህሪ ልጆች ለምን ሰው ጤነኛ አይደለም እንዴ? ሰው ሁለት ጌታ አለ፣ ሰይጣንና እግዚአብሔር። ተረጋጋዙ። አንተ ራስህ አንዴ ዝም ብሎ ባል በቃ ላስረዳሽ። በቃ ሚዩት አድርግ። በቃ አልገባም። እነሱ የዲያብሎስ ልጆቻቸው እንደዛማ ዲያብሎስ ነው አይደለም። እንደዛማ አትሮጥብኛ፣ እንደዛማ አትሮጥም። ሰዎች ናቸው። እንደዛ አይደለም ያልኩህ። ለመመለስ ብለህ ሐሳቡን ክፍሉን ራሱ እየሳትክ ነው። ለመመለስ ብለህ ክፍሉን ሙሉ በሙሉ ራሱ የሰው ልጆችን የዲያብሎስ ወልዷቸዋል ሁላ ምክንያቱ አይሆንም ካልክ አንተ ታስረዳኛለህ። ዮሐንስ ወንጌል ምዕራፍ 8 ላይ እሺ፣ እዛው ነው አይሁዶችን ኢየሱስ የዲያብሎስ ልጆች ናችሁ ብሏቸዋል። የዲያብሎስ ልጆች ሲል ዲያብሎስ በዘር ደረጃ የዲያብሎስ ልጆች ናቸው ወይስ ሰዎች ናቸው? ስለዚህ አንተ አንድ አምላክ ስለሆነ ነው የምታመልከው ማለት ነው። ኢየሱስ ክርስቶስ አባቴን ይቀበላል ስትል አንድ አምላክ ስለሆነ ብቻ ነው ማለት ነው። ኧረ እባክህ ጠይቀኝ መልስልኝ። እዛ ቦታ ላይ ኢየሱስ የዲያብሎስን ልጅ አባታችሁ ነው ሲላቸው ወልዷቸዋል ማለት ነው ወይ? መልስ። ይሄን ነው እሱ ለምንድን ነው የምትጠይቀኝ አንተ? እኮ ምን ማለት ነው? እዛ ቦታ ላይ ስላልገባህ ነው አንተ። ያን ቦታ ስለሚታዘዙለትና የሱን ፍላጎት ስለሚሰሩ እኮ ነው።
አባታቸው አይደለም አይደል? በባህሪ አባታቸው ነው ዲያብሎስ አይደለም። ስለዚህ አንድ ነገር መጽሐፍ ቅዱስ ላይ አባትና ልጅ ተብሎ ሲመጣ አምላክን መከተል ወይም የሆነን አጋር መከተል አባት ተብሎ ሊያስጠላ እንደሚችል እዚህ ጋር መስማማት መከተል፣ መውደድ፣ መገዛት፣ መታዘዝ ነው የሚያሳየው። ስለዚህ አንድ አካል ለአምላክ ሲወድ ሲታዘዝ በመጽሐፍ ቅዱስ አገላለጽ አባት ተብሎ ይጠራል ነው አይደል? ኦኬ። ልክ እንደዛው ደግሞ አምላክ ስለዚህ አሁን የኢየሱስ ክርስቶስ አባትና አምላክ አንድ አምላክ ነው ብለህ የምትከተል ከሆነ አሁን እኮ ተስማማ። አንዴ ተረጋጋ። ተስማማ። አባት የሚለው ቃል መጽሐፍ ተረጋጋ ትበለኝ። ምንድነው? እኔ እኮ እየጮኩ አይደለም ወይ ደግሞ እየሮጥኩ አይደለም። እንደዚህ አይነት ቃላቶች አይደለም። በማርስ ተወራ ማዳምጥ ከሆነ አዳምጠኝ ትላለህ። ሀሳብ ጠብቅ መጀመሪያ። ዝም ብለህ አትዝ። አንተ አሁን አእምሮህ ላይ ያለውን ለማውራት እየታገልክ ያለው ጨርስ አይደለም። በቃ እኔ አሁን ልጠቅልል አንተ ለማውራት ያሰብ የመጀመሪያ ይኸውልህ አንድ ሳሳዩ መጽሐፍ ቅዱስ ጸሐፊዎች አባትና ልጅ የሚለውን ሲጠቀሙ መከተል እንደሆነ ተስማማን። ምክንያቱም ዮሐንስ ወንጌል ምዕራፍ 8 ላይ አባታችሁ ዲያብሎስ ነው የሚለው ዲያብሎስ ወልዷቸዋል ስለ አልወለዳቸውም እሱን ስለሚከተሉት ነው አባት የተባሉት አልከኝ። በጣም ጥሩ። የመጽሐፍ ቅዱስ ጸሐፍት አምላክ የባህሪ ልጅ የለውም። የመጽሐፍ ቅዱስ ላይ ራሱ አምላክ የባህሪ ልጅ አለው የሚል ትምህርት የለም። ጀስት መጽሐፍ ቅዱስ ጸሐፍት አባትና ልጅ እያሉ ያስቀምጣሉ። ምንን ለማመልከት? አንድ ሰው አምላክን ይከተላል ዲያብሎስ የሚከተሉ ሰዎች፣ መጥፎ ስራ የሚከተሉ ሰዎች የዲያብሎስ ልጆች ይባላሉ። መልካም ስራ የሚሰሩ ደግሞ የአምላክ ልጆች ተብለው እንዲህ በስም ደረጃ ይጠራሉ። መከተል ስለሆነ ማቴዎስ 5 ላይ ጠቀስኩልህ። ማቴዎስ ወንጌል ምዕራፍ 5 ላይ የሚያስታርቁ የአምላክ ልጆች ናቸው ብሎ ይናገራል። ስለዚህ ይሄ ከምን አንጻር ነው? መልካምነትን ለማሳየት የተጠቀሙት ተርሚኖሎጂ እንጂ ልክ ወደኛ ገልብጠህ የምታመጣው ተርሚኖሎጂ አይደለም። እኛ ጋር ደግሞ ሲመጣ ሙእሚን አማኝ በሚለው ይመጣል። አቢድ በሚል ይመጣል። ስለዚህ የኛ ወደ አረብኛው ስታመጣው የእናንተን ትራንስሌሽን ማለትም የእግዚአብሔር ልጅ የሚለው የእናንተ ትርጓሜ አምላክን መከተል ወይም ደግሞ አምላክን መታዘዝ የሚለው ወደኛ ሲመጣ ወደ ሙስሊም ወደሚለው ይመጣል ማለት ነው። መታደም አስለመ ማለት ታዘዘ ስለሚል ማለት ነው። ስለዚህ ያንን ተርም እኛ ውስጡ ቃሉ የያዘውን ሚኒንግ ነው እያወራን ያለ ነው እንጂ ተርሚኖሎጂዎች አይደለም። ለምሳሌ ኢየሱስ አባቴ ገበሬ ነው ብሎ ተናገረ። አንተ አምላክን ገበሬ እያልክ ትጠራዋለህ? ኖ ገበሬ ሲል ምን እያለ ነው የሚለውን ትርጓሜ ነው የምትወስደው። እዚህ ላይ እኮ ምንም አይነት ክርክር የለም። ለምን እንደምታወራ አይገባኝም። አንተ እየጠየቀኝ ያለው የእናንተ አምላክ ገበሬ ነው ምናምን ትለኛለህ። የአንተ አምላክ ገበሬ ብለህ ትጠራለህ? ኢየሱስ ከምን አንፃር ነው ገበሬ ያለው? አልጠየቅኩምም፣ እንደዛም አልጠይቅም። እኔ እንደዛ አይነት ሁለቱ ጥያቄ ነው። ለምን እንደምታወራ አይገባኝም። ግን እኔ እያልኩ ያለው አንተ የኢየሱስ ክርስቶስ አባትና አምላክ አንድ ስለሆነ ያ ለአንዱ ጌታ ይገዛል ብሎ የምታስብ ከሆነ የያዕቆብ መልእክት ምዕራፍ 2 ቁጥር 19 ላይ እሱም ሰይጣንም እንደዛ ያምናል ይላል። ስለዚህ አንተና ሰይጣን የሚለየው ነገር የለም ማለት ነው። እኔና ሰይጣን የሚለየን ነገር ምንድን ነው የሚለው ልንገርህ። እኔና ሰይጣን በጣም ጥሩ ሰይጣኖች ምናምን ሌሎች ነገሮች ሰይጣን ባይዘው የባህሪ ስያሜ ነው ማለት የእንትን ስያሜ ነው። ይሄ አንተ የምትይዘው ነገር ነው። በተግባር ምክንያት የሚሰጠስ ስያሜ ነው። ለምሳሌ ሰው ሌባ ሲሆን ሲሰርቅ ሌባ እንደሚባለው አምላክን ሳይታዘዝ ሲቀር ሰይጣን ተብሎ የሰውም የምንም ፍጥረት ሰይጣን ሊባል ይችላል እንጂ ሰይጣን የሚባል ራሱን የቻለ ነገር የለም። ከዚህ ልክ ስትጣመም ነው እንጂ አምላክ ሰይጣን የሚባል ፍጥረት አልፈጠረም። የሚያሳስት ፍጥረት ማለት ነው። እንደዛ ሳይሆን ሰዎች እንዳትገባ እሺ እያሰፋው ያሰርዳውን ስለሆነ ነው። ከዛ አንፃር የመጣው ሁለተኛ ምንድነው የሚለያቸው? እንደዚህ ሌሎች ፍጥረታት በአጠቃላይ እኮ አምላክን ያውቃሉ ግን አይታዘዙትም። መታዘዝ ነው። ለምሳሌ አይሁዶችም ክርስቲያኖችም አንዱን አምላክ እናውቃለን ይላሉ ግን ልጅ አለው ይላሉ። ዞሮ ማለት ሁለተኛ ደግሞ ምን ይላሉ? እሱ ኢየሱስ ራሱ አምላክ ነው ይላሉ። ይሄ ራሱ አለመታዘዝ ነው። በዚህ ነው የሚለየን። እኛ ጋኔሎች ምናምን የማይታዘዙ ጋኔሎች አሉ። አምላክን የሚጥሱ ያውቃሉ። ማወቅ ብቻ አይደለም መከተል የሚባል ነገር አለ። አምላክን ማወቅ ብቻ ሳይሆን መከተል ያስፈልጋል። አንዱ አምላክ የነ አብርሃም የነ ይስሐቅ የነ ያዕቆብን አምላክ እንከተላለን የምትሉት እናንተ ክርስቲያኖች፣ ችግሩ ምንድነው? የላከውን መሲሁ ራሱ ያ አንዱ አምላክ የላከውን መልእክተኛ እሱ ራሱ ተደርቦ አምላክ ነው ብላችሁ እዛ ጋር ትወድቃለህ ማለት ነው። እኛን ሙስሊሞች የሚለየን ምንድነው? አምላክ የሰጠውን መመሪያ በትክክሉ ሳንጨምር፣ ሳንቀንስ፣ ሳንደልዝ እሱ ላይ ሌላ አካል ሳንደርብ፣ ሶስት ነው ሳንል፣ ሳንቀላቀል፣ ምንም ሳንል ያወረደውን ነገር በትክክል ተከትለን እንኖራለን። ይሄ ነው ልዩነታችን ከእናንተም ከሁሉም ፍጥረታት ማለት ነው እንጂ አምላክን አንድ መሆኑን ማወቅ ብቻ አይደለም። አንዳንዱ አይሁዶች ለምሳሌ አምላክ አንድ ነው ብሎ ያምናሉ። ችግሩ ምንድነው? ኢየሱስን አይቀበሉ፣ ነብዩ መሐመድን አይቀበሉ። ሁለት ነብይ ሪጀክት አድርገዋል። እዚህ ጋር ወደቁ ማለት ነው እንጂ አንድ አምላክ እንዳለ አሁን ያውቃሉ። እነሱ በትክክል ሁለት ሶስት ነው ብለው ሳይሉ ያምናሉ። ግን የተላከላቸውን መልእክተኛ ግን አልተቀበሉ።
እዚህ ጋር ወደቁ። ጋኔሎች ደግሞ በራሳቸው የወደቁበት ምክንያት አለ። ክርስቲያኖች ደግሞ መሲሁን ተቀብለዋል። ችግሩ ግን ምንድነው? ኢየሱስን ባለበት ደረጃ ሳይሆን ብድግ አደረጉና አምላክ ሌቭል አደረሱት። ከዛ ሲጨንቃቸው ነው ሁለት ናቸው። ከዛ ሌላ መጡና ሶስት ናቸው። ከዛ በኋላ ሶስቱ እሱን ማብራራት ሲከብዳቸው ደግሞ አንድ ለሶስት ማለት ጀመሩ። እዚህ እንዲህ አይነት ትርምስ ውስጥ ገብታችኋል። ማንም ያላስተማረውን ትምህርት ማለት ነው። ስለዚህ እኛን ከሌሎች በአጠቃላይ ከወደቁ አካላት የሚለየን ምንድነው? በጣም ጥሩ አብዱል፣ በአጠቃላይ ይሄ ነው። አብዱል አሁን በጥያቄና መልስ መልክ እንሂድ። በአስተምሮ ሳይሆን በጥያቄና መልስ መልክ አስተምሮታችንን ሳታውቅ ደግሞ አሁን ለምሳሌ ክርስቲያኖች በጣም ጥሩ አዳም ችግር የለም እኮ እኔ ችግር የለብኝም። ምክንያቱም የሚቀይረው ነገር ስለሌለ ብዙም እንትን አልረም። አንድ ነገር ልጠይቅ። ክርስቲያኖች በሙሉ አሁን ዓለም ላይ ያሉ ምድር ላይ ያሉና ከዚህ በፊትም ያለፉ ክርስቲያኖች አምላካቸውን አባት ብሎ ይጠራሉ። ነቢያቶች በመጽሐፍ ቅዱስ ያሉ ነቢያቶች አባት ብሎ ይጠራሉ። እናንተ ጋር ሲሆን ለምንድን ነው ሽርክ የሆነው? ምንድን ነው ችግሩ? አይ አይደለም። ተረጋጋ። ኧረ ተረጋጋ ብራዘር ተረጋጋ። ምንድነው ነው የጮኩ አይደለም እኮ በእናትህ ተረጋጋ ትበለኝ አልኩ እኮ ከመጀመሪያው አይደለም። አትደምድም ነው አሁን አትደምድም። ለምሳሌ ይሰማኛል አባት ብሎ ይጠራሉ አይጠሩም የሚለው ላይ አትደምድም። ለምሳሌ አሁን ኢየሱስ አባት ብሎ የምር አምላኩን አባት ብሎ እየጠራ ነው ይጠራ ነበረ አይጠራም የሚለው ራሱ ለምሳሌ እሱ ራሱ ሌላ ችግር ነው። ምክንያቱም የወንጌል ጸሐፍት እየቀያየሩ ነው። አሁን ኢየሱስ አምላክ ብሎ የተናገረበትን ፓርት ቀይረው ነው አባት እያሉ እያስቀምጡ ያሉት። ለዚህ ደግሞ ሁለት የመጽሐፍ ቅዱስ ቦታዎች ላይ ከፍተህ ስታነብ ታገኛለህ አንዳቸው እንደቀየሩት ማለት ማስረጃ ልስጥህ። ተው አሰጠኝ አልፈልግም ማስረጃ ፍላጎት አይደለ አልፈልግም አልኩ እኮ ምክንያቱም ቅድም እኮ ወደ ትሪኒቲ የገባችሁ ጫንቃችሁ ነው አልክ። አንዴ ላሳይህ እኮ ነው ወደ ትሪኒቲ የገባችሁ ጫንቃችሁ ነው አልካ። አሁን ደግሞ ጫንቆ ወደ የተለያየ የባይብል ቨርዥን ይልክ ነው ቨርዥን አይደለም። አሁን አባት እየጠራለሁ ነው ቨርዥን አይጠራም። ኢየሱስ ይጥራ እርግጠኛ መሆን አልችልም። እየጠራ አልነበረም የቀያየሩ ነው ጸሐፍቶች የሚጽፉት ሰዎች ናቸው እንደዛ ያደርጉት። ላሳየህ እኮ ነው እሱን ከመጽሐፍ ላሳየህ ነው ከመጽሐፍ አይደለም። እሱ ያንተ ሐሳብ ነው። ተው እኔ አምላኬን አባት ብዬ እጠራለሁ ሽርክ አይደለም ለኔ። ኧረ ቆይ ኢየሱስ አባት አንድ ማስረጃ ነኝ። አንዴ ፕሊስ ማስረጃ እኮ ሊሰጥ እኮ ነው። ማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ክፈትልኝ። ማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ ታው ማስረጃ አልሰጣልኩ እኮ ሁኖ እስራኤል ምንድነው ጀውሾች እኮ አባት ብሎ ይጠራሉ። አባታቸውን አባ ብሎ ላሳየህ እኮ ነው እኮ ላሳየህ። የምን ማስረጃ ነው የምሰጠኝ አንተ? ማአት የሆነ ስክሪፕቸሮች ላይ አባት ብሎ ይጠራሉ። አንዴ ይኸው ማስረጃውን አንዴ ትከፍትልኝ። ማቴዎስ ወንጌል አንድ ልታሳይ ነው ምዕራፍ 12 ላይ አንዴ ክፈትልኝና ከዛ ማስረዳት እኮ ትችላለህ። አንተ አውጣና አስረዳን እስኪ። በጣም ግን አድካሚ ነው ታውቃለህ። ምክንያቱም ብዙ ማስረጃ ያለ አንድ ፖይንት መፈለግ ይከብዳል። ፖይንት አይደለም አንዴ ኮፒ ከፍተው እሺ ክፈት አንተ አንደኛውን ላይ ክፈተን መጀመሪያ አንዱን ከፍተህ አንብብልን ይሰማሃል? ይሰማኛል። ኢየሱስ አባቴ ነው እያለ ያለው ወይስ አባቴ ይል ነበር አይልም ነበር የሚለውን ነገር አሁን አንተ ከማርቆስና ከማቴዎስ ትመርጣለህ ማናቸው ትክክል እንደሆኑ ማለት ኢየሱስ አባቴ ይበል አይበል ማለት። ማቴዎስ ወንጌል ምዕራፍ 12 ቁጥር 49 ጀምሮ አንብብልኝ እስቲ 49 እና 50 ለምን መጀመሪያ ማርቆስ ወንጌል ይቅርታ ማርቆስ ወንጌል ምዕራፍ 3 ቁጥር 35 እንክፈተው። ማርቆስ ወንጌል ምዕራፍ 3 ነው ተቀባይነት አለው። ማርቆስ ወንጌል አትቀበልም አልኩ እኮ ማስረጃው ተቀባይነት የለውም። የማን ያንተ? ምክንያቱም እስራኤላውያን ዛሬ በህይወት ያሉ ዛሬ በህይወት ማርቆስ መጽሐፍን አትቀበልም? ዛሬ በህይወት ያለ የጀዊሽ ረቢ ማለት ነው አባት ብሎ አምላክን ይጠራል። በቃ የማስረጃ እኮ ነው። ዛሬ ያሉትን አይደለም እኮ ያልኩህ እኔ ስለ ኢየሱስ ነው። ኢየሱስ አባት እያለ አይደለም የሚጠራው እያልኩህ እኮ ነው። ጸሐፊዎቹ ናቸው ልክ አባት እንዳላስመስለው ያስቀምጡት። ለዚህ ደግሞ ማስረጃ ልሰጥህ እኮ ነው። ከፍተህ እኮ ማንበብ ያልፈለግከው አንተ ነህ። ማስረጃ አልፈልግም ተብሎ ይወራል። እንደዚህ አይነት ማስረጃ አልፈልግም ማለት ትክክለኛ ቤዝመንት ያለ ማስረጃ ነው እንጂ የማስመሰል ማስረጃ አልፈልግም። ምን እኮ አይደለም ያንተ መጽሐፍ አሳየን። እንደዚህ አይነት ሰደጋ ማስረጃ አልፈልግም። ማርቆስ ወንጌል ምዕራፍ 3 ቁጥር አንብብልኝ አንዴ። ማርቆስ ወንጌል ምዕራፍ 3 ቁጥር 34 እና 35ን አንብብልኝ። አንብብ አልኩህ እኮ አንብብ። አይ አንተ ቅድም እያነበብክ ስለነበረ አንብብ አንዱ
ከአንተ አፍ ሲሆን ይሻላል። አይ ፔጁን ዘግቼ ስለሆነ ነው። ችግር የለውም ክፈት። ማርቆስ ወንጌል ምዕራፍ 3 አሁን ያጀማ የምታዩት ምንድነው? ኢየሱስ አባቴ እያለ ይጠራ ነበረ ወይስ አምላክ እያለ ወይም ደግሞ እግዚአብሔር እያለ ነበር ሲጠራ የነበረው የሚለውን ነገር ኢየሱስ የተናገረውን ንግግር ማርቆስና ማቴዎስ ላይ ተለያይቶ ታገኙታላችሁ። አንደኛው አባት ብሎ ነው የተናገረው ይላል፣ አንደኛው አምላክ እያለ ነው ወይም ደግሞ እግዚአብሔር እያለ ይጠራው ብሎ ይናገራል። ከዚህ የምትረዱት ምንድነው? አንደኛው ይቀይራል ማለት ነው። እዚህ አሁን ያልተቀየረውን እናንበብ። መጀመሪያ ማርቆስ ወንጌል ምዕራፍ 3 ቁጥር 34 እና 35 አንብብልኝ። የትኛው ነው ያልተቀየረው? ከሁለት አንዳቸው ዋሽተዋል። አንተ በሁለቱም ነው የምትበላው። ሊትራሊ ወይ ማቴዎስ ወይ ማርቆስ። መጀመሪያ ማርቆስን ከዚህ አይነት የሚጋጭ ነገር መስረጃ አድርጌ መቅረብ ራሱ አስቸጋሪ ነው። የሚጋጭ አይደለም። ክፈተው ማርቆስ ወንጌል ምዕራፍ 3 ኮንሲስተንስ ነው። ለምሳሌ አዳም አንዴ ክፍሉን ትከፍትልኛለህ አንዴ? እንዴ ጤነኛ አይደለም እንዴ? ክፍሉን ክፈት አንዴ በቃ። እንዴ ክፍሉን ክፈት እንዴ፣ መጽሐፉ ይከፈት ይነበብ እንጂ አትፍሩ። ቁጥር ስንት ነው? ቁጥር ስንት ነው? አንተ በእናትህ ኩል ዳውን። ቁጥር 34 እና 35 34 እንደዚህ ይላል። አዳምጥ ደግሞ ውጊያ እንዳታረግ ነገሩን እናውራ ብሎ በስነ ስርዓት። በዙሪያ ተቀምጠው ወደ ነበሩትም ተመለከተና እነሆ እናንተ ወንድሞቼም የእግዚአብሔር ፍቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴም እናቴም አለ። ስለዚህ ኢየሱስ አሁን እዚህ ጋር ሲናገር እናቱና ወንድሞቹ ይፈልጓል። ወደ ደቀ መዛሙርቱ ጋር ሆኖ ነበረ። ከዛ እናትና ወንድሞቹ ይፈልጓል ብሎ ሲያስጠሩት ምን አለ? ቁጥር 34 ላይ በዙሪያው ተቀምጦት ወደ ነበሩት ተመለከተና እነሆ እናቴም ወንድሞቼም አለና ከዛ ቀጥሎ ምን አለ? ቁጥር 30 የእግዚአብሔርን ፍቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም አለ ይላል። እዚህ ኢየሱስ እያለ ያለው የአምላክን ፍቃድ የሚያደርግ እርሱ ወንድሜም፣ እዚህ ጋር የአባቴን ሳይሆን ያለው የእግዚአብሔርን ፍቃድ የሚያደርግ አለ። ራሱን ታሪክ ያጀማ ራሱን ታሪክ የማቴዎስ ወንጌል ጸሐፊ ይናገራል። ማቴዎስ ወንጌል ምዕራፍ 12 ቁጥር 49 እና 50 አሁን አንብብልን እስቲ። ማቴዎስ ወንጌል ምዕራፍ 12 ቁጥር 49 እና 50። ኮሜንት ላይ ደግሞ እናንተ ምን ትላላችሁ? የእግዚአብሔርን ፍቃድ እያላችሁ ጻፉ ኮሜንት ላይ አንዴ። የእግዚአብሔርን ፍቃድ ወይም ደግሞ የአምላክን ፍቃድ እያላችሁ። ምክንያቱም ማርቆስ ወንጌል ላይ ያነበብነው ኢየሱስ የተናገረው የአምላክን ፍቃድ እያለ ነው የተናገረው። አንዴ የአምላክን ፍቃድ እያላችሁ ኮሜንት ላይ ጻፉ። ምክንያቱም ማርቆስ ወንጌል ምዕራፍ 3 ቁጥር 35 ላይ ኢየሱስ ይህን ክፍል ራሱን ሲናገር የእግዚአብሔርን ፍቃድ ወይም የአምላክን ፍቃድ የሚያደርግ እርሱ ወንድሜ እህቴም እናቴም ብሎ ነው የተናገረው። አሁን እንዴት እንደሚቀይሩት ታያላችሁ። አሁን ክፈት ማቴዎስ ምንም ተራራ የገፋ ነው። እሺ የወደቀ ነገር ነው። አሁን ማቴዎስ ላይ ክፈት አንዴ። አባቴ አላለም ለማለት ከሞከርክ ማቴዎስ ክፈት። አሁን አባቴ አላለም ለማለት ከሞከርክ ማቴዎስ ክፈት። ማቴዎስ ክፈት። አሁን ማቴዎስ ወንጌል ምዕራፍ 12 ቁጥር 49 እና 50 ክፈት። አሁን እኛ አይተናል። ያጀነው ማትደፈረው ነገር የለም እኮ ተከታዮቹ ዙሪያ ማቴዎስ ወንጌል ምዕራፍ 12 ቁጥር 49 እና ቁጥር 50 ላይ። እሺ ማቴዎስ ወንጌል ምዕራፍ 12 ቁጥር 50 ላይ በሰማያት ያለውን የአባቴን ፍቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነውና አለ። አይታችኋል ያጀማ ማርቆስ ወንጌል ላይ ኢየሱስ የእግዚአብሔርን ፍቃድ የአምላክን ፍቃድ የሚያደርግ እርሱ ወንድሜ እህቴም እናቴም ነው አለ የሚለውን የማቴዎስ ወንጌል ጻፊ ወሰደና ምን አለ? የአባቴን ብሎ ቀየረው። አይታችኋል። ስለዚህ አሁን ኢየሱስ ምን አባቴን ይላል የሚለውን ነገር የመጽሐፍ ጸሐፊያን በራሳቸው እየቀየሩ ነው። አሁን ቅድም በራሱ አፍ ነው ያስነበበው። የትኛው ነው ትክክል? የእግዚአብሔርን ፍቃድ የሚያደርግ ብሎ ነው ማርቆስ ወንጌል ላይ የተቀመጠው ኢየሱስ የተናገረው። ግን የማቴዎስ ወንጌል ጸሐፊ የኢየሱስን ንግግር ቀየረውና የአባቴን አስባለው። ስለዚህ የራስ መጽሐፍ ራሱ የሚታመኑ አንዴ እኔ ለምን መርጥላለሁ? አንተ አይደል እንዴ? ይሄ እኮ ነው ስለ አንድ ነገር አዳምጥ። ሳትጠራ ሰብስበ ኢየሱስ ምንድን ነው ያለው? የአባቴን ነው ያለው የእግዚአብሔርን ነው ያለው? መልስ ይሄንን የአባቴን ነው ያለው ወይስ የእግዚአብሔርን ነው ያለው? ኢየሱስ ትክክለኛ የሊትሬቸር እንትን ነው፣ ኢንኮንሲስተንስ ነው። ማን ሊትሬቸር? አንድ ሰው አዳምጥ። አምስት ሰው ስለ አንድ ነገር ቢጽፉ እኩል አንድ ይጽፋሉ ማለት አይደለም። እኩል አንድ ይጽፋሉ ካልክ ደግሞ you can give me evidence። እንደዚህ አይነት ነገር አለ ቁርአን ላይ እኔ ያሳያለሁ። ሙሱ ሰመታል መታል። ሰላም አለይኩም እንዴት ነህ? ሰላም ነው በለኝ። ሰላም አለይኩም ተፍታል አልሐምዱሊላህ አላህ አይ ሰላም ነው ብርሽ አይ ቀጥሉ። እዚህ አሁን ክርስቲያን ምንድነው ከሁለቱ ምረጥ። ማን የተሳሳተው? ኢየሱስ የተናገረው የትኛው ነው? የአባቴን ፍቃድ ነው ያለው ወይስ የእግዚአብሔርን ፍቃድ ነው ያለው? ማርቆስ ወንጌል ሲነግረን ምናል? አይ የእግዚአብሔርን ፍቃድ የሚያደርግ ብሎ ነው የተናገረው አለን። ማቴዎስ ሲነግረን ደግሞ አይ
የአባቴን ነው ያለው አለ። ስለዚህ ሁለቱ ተጣልተዋል፣ ማርቆስና ማቴዎስ። ማናቸው ነው ትክክል? ክርስቲያን ምረጥ። አሁን ይሄ መምረጥ አለብህ። ገባ? ስለዚህ ምንድነው የሚያሳየው? እንደሚቀይሩ ማመን የለባችሁም። መጽሐፉ ላይ ስንመለከተኛ አሁን ዝም ብለን ስናነብ የአባቴን አባት የሚል ነገር ስናገኝ የምር አባት የሚል ነገር አለ ብለን ሳይሆን ጸሐፊ እንደፈለገው ስለሚያስቀምጡ ነው። ማን የተሳሳተው? አሁን ሚውት አድርጎኝ ነበር የሆነ ሰው ክርስቲያን ችግር የለም። እሺ ምረጥልን። አሁን ማናቸው ናቸው የተሳሳቱት? ከሁለቱ ኢየሱስ ያለው የትኛውን ነው? ይሄ እንደዚህ አይነት ክስተት ቁርአን ውስጥም አለ ያልኩ ነው። እኔን ተወኝ። እኔን በራሴ ሳትጠይቀኛል። እንደዚህ አይነት ነገር ካለ ትጠይቀኛል። አሁን እዚህ ጋር እየጠየቅኩ ነው። ማቴዎስ ሲነገረን ኢየሱስ ማርቆስ የነገረን ኢየሱስ የተናገረው የአምላክን ፍቃድ የሚያደርግ እርሱ ወንድሜም እናቴም ነው ምናምን የአምላክን ፍቃድ ብሎ ነው የነገረን ማርቆስ። ማቴዎስ ደግሞ ነው ኢየሱስ ያለው የአባቴን ነው አለ። እዚህ አንተ እዚህ ጋር መጀመሪያ ማናቸው ናቸው ትክክል ነው። እዚህ መጽሐፍ ቅዱስስ የአባቴን ለምን እናምናለን? ከዚህ ነው ኢየሱስ ከአፉ የወጣ የትኛው ነው? የእግዚአብሔርን ፍቃድ ነው ያለው የእግዚአብሔር ካለም አባቴ ካለም ትክክል ነው። ኢየሱስ የተናገረው ነው ማወቅ ፈልገው። እሺ ይሄ ነገር ቁርአን ውስጥ እንዳለ ታውቃለህ? ቁርአን ውስጥ እንዳለ ታውቃለህ? የአሁኑ ጥቅስ ነው ያለው ቁርአን ላይ እንደዚህ አይነት የአሁኑ ጥቅስ ኢየሱስ ፓራሌል ናሬሽን የሚባለው እኮ ኢየሱስ አሁን ደቀ መዛሙርቱ ተሰብስበው አንድ ነገር ሌላኛው ሱራ ውስጥ ሲመጣ ሌላ ነገር ያወራል። ሌላኛው ሱራ ውስጥ ሲመጣ ደግሞ ሌላ ነገር ያወራል። ይሄ እንዳለ ታውቃለህ? አያወራም። ቆይ ርዕሰ አታመልጥም። ይሄኛው መልስና እሺ፣ እኔ ይሄን መልስና ከዛ ወደ እኔ ትመጣለህ። አያወራማ፣ ወደ እኔ ትመጣለህ። መጀመሪያ ይሄን መልስ። ይሄንን መልስልኝ መጀመሪያ። ማናቸው ናቸው ትክክል? የኔ መልስ ማን ነው ትክክል? መልስልኝ። ሁለቱም ትክክል ነው ብዬ ነው የምቀበለው ነው። ሁለቱም ትክክል ነው። ኢየሱስ የተናገረው ሁለቱም እንደሰሙት ነው እንትን ያደረገው። የትኛውን ነው ኢየሱስ የተናገረው? የእግዚአብሔርን ፍቃድ ነው። አባቱም ነው እግዚአብሔር ነው። እሱ አንተ አይታል ቅድም በትርጉም ደረጃ እግዚአብሔር የሚልም አባባ አንዴ ይሰማሉ። ከይቅርታ ጋር አባባ ምን ነው እንትን ይበሉ አይረጋጉ እንጂ። እሺ በቁርአን እንደለ ቁርአን ላይ አንድ ጉዳይ ሶስት ቦታ ሶስት ነገር ሆኖ ሲጻፍ እናያለን። እሺ አንድ ነገር ሶስት ቦታ ላይ የተለያየ ሶስት ነገር ማንም አያመልጥም። ክርስቲያን እባክህን፣ እዚህ ህፃናት አይደለም ያሉት። እዚህ አሁን እንዳለ ላይቭ የሚከታተሉ ሰዎች በአጠቃላይ ትላልቅ ሰዎች ናቸው እንጂ የ5 ዓመት ህፃን ልጅ የ6 የ10 ዓመት የ15 14 ዓመት ምናምን ህፃን ልጅ የለም። አይናቸው እያየ የማቴዎስና ማርቆስን ሳትመልስላቸው ነው ቁርአን ውስጥ አለ ምናምን ብለህ እንዲሁ አታለ የሆነ ምናልባት ሰፈር ያሉ ልጆችን ምናምን ነገር ከረሜላ ግዙ ምናምን ብለህ እንደምታታለው አይነት ላይቭ ውስጥ አይደለም ያለው። ስለዚህ መጀመሪያ መልስና ወደ ቁርአኑ ትሄዳለህ አልኩ እንጂ አይናችን እያየ እንዲገበያ ያለ ወስጄ ልሽጣችሁ ምናምን አትበለን። እንዲ ምን ህፃናት አይደለንም እኮ ቁርአን ውስጥ ማለት ተጠይቀናል። እዛ ቦታ ላይ እኛ የትም አንበር፣ ከዚህ ዘለን አንወጣ። ስለዚህ እዚህ ጋር አሁን ከኢየሱስ አፍ የወጣው ቃል የትኛው ነው? በሰማያት ያለው የአባቴን ብሎ ነው የተናገረው ወይስ በሰማያት ያለው የአምላክን ብሎ ነው የተናገረው? ኢየሱስ የተናገረው የትኛው ቃል ነው? ይሄንን መልስልን መጀመሪያ። ኢየሱስ የተናገረው የትኛው ቃል ነው? ሁለቱም ይሆናል። ሁለቱንም ደርቦ ነው የተናገረው። ለኔ ሁለቱም ይሆናል። ምክንያቱም አዎ አባቴም ሊል ይችላል፣ እግዚአብሔርም ሊለው ይችላል። የእግዚአብሔር ፍቃድ የአባቴ ፍቃድ ሊል ይችላል። ግን በትርጉም ደረጃ አይደለም ያልኩት። እኔ በትርጉም የሰማውን በትርጉም ደረጃ ተቀብሎ ሊስብ ይችላል። ከኢየሱስ አፍ የወጣው የትኛው ቃል ነው? እኔ አባት ማለት እግዚአብሔር ነው ምናምን ብለህ ባዛውር እንድትነግረኝ። አዎ አንድ ነገር መረጃ አስጠኝ፣ ማስረጃ አስጠኝ። አንድ ነገር ሁለት ጊዜ ተናግረው ይሆናል። ማስረጃ አስጠኝ። ሁለቴ ነው የተናገረው። ማስረጃ አስጠኝ። ይሄ ሁለቴ ነው። ያው ሁለት ቦታው እኮ ማስረጃ ነው። አይ አይደለም፣ ሁለት ነገር ቦታ ያነበብከው ማስረጃ ነው። ልዩነት ራሱ ታሪክ ነው። ራሱ አውዱ ራሱ ቃል በቃል የተጠቀመው ኮንቴክስቱ ቶታሊ ማለት ነው። ሁለት ጊዜ አይደለም ያሳየው። ሁለቱም ጋር እናትና አባትን ይፈልጋሉ አሉት። ወደ ደቀ መዛሙርቱ ዞረ። ማቴዎስ ወንጌል ምዕራፍ 12 ላይ ወንድሞች ይፈልጋሉ አሉት። ቁጥር 49 ላይ ወደ ደቀ መዛሙርቱ ዞረ። ማርቆስ ወንጌልም ላይ ራሱ ለቁጥር 34 ላይ ወደ ደቀ መዛሙርቱ ተመለከተ። ቁጥር 50 ላይ በሰማያት ያለው አባቴን አለ። ማርቆስ ወንጌል ላይ የእግዚአብሔርን አለ። አውዱ ተመሳሳይ፣ ኮንቴክስቱ ተመሳሳይ፣ ኦርደሩ ተመሳሳይ ነው። ሁለት ጊዜ የተናገረው አይደለም። ይሄ እዛው ኮንቴክስት ነው። አንተ ሁለት ጊዜ ነው እያልክ ነው። እንደዛ አይደለም። አውዱ ላይ ቶታሊ ራሱን ሁለቱም እየተረኩ ያሉት። ጥያቄ ሊቀይርልህ
እንዳሁኑ አይነት ኦኬ አይደለም። ቆይ እዚሁ ላይ እንጨርስና እኔ ክርስቶስ ሁለቱንም ተናግረዋል ወይ ደግሞ ኢየሱስ ሁለቱንም ተናግረዋል ነው የምለው። አንተ ግን ቁርአን ላይ እንደዚህ አይነት ሲገጠም ምን ትላለህ? ማስረጃ አምጣ። ቁርአን ላይ ተናጋሪው አንድ ነው። ቁርአን ላይ ተናጋሪው አንድ ነው። አንተ ጋር እኮ ተናጋሪው አንድ ነው። አንዱ ማቴዎስ አንዱ ማርቆስ ነው። አንተ ጋር ሁለት ሰዎች ናቸው። ገና ሳይጀምር ሁለት ናቸው ሰዎቹ። ምንጩ ከሁለት ሰው ነው የሚመጣው። ገባ? እዚህ ጋር ነው የሚጀምረው ስህተቱ። ሁለት ነገር ሊናገር ይችላል አልኩ። አንተ ጋር ስንመጣ ደግሞ አንዱ ጸሐፊ ስለ አንድ ነገር ሁለት ነገር ተናገረ። አይጋጭም? ስለ አንድ ነገር ሁለት ነገር ለምሳሌ ምን? ስለ አንድ ነገር ሁለት ነገር ኢየሱስን ተውከው በቃ። እሺ እንተው። ሊትሬቸር ኦኬ ነው። እሺ ክርስቲያኖች መልስ የላቸውም። ተዋቸው ጀማ፣ ምንም መልስ የለም። አሁን ወደኛ እንምጣሽ። እሱ መልስ እንደሌላቸው ከሆነ ችግር የለም። ቀጥል። እሺ የኔ የተቋረጠው ያ ጀማ፣ ወደ ቁርአን እንሂድና አሳያለሁ። የኔ ነው የተቋረጠው። እሺ ወደ ሱራ 2 ቁጥር 7 እንሂድ። የኔ ነው የሚቆራረጠው። ኮሜንት ላይ ነው። ጆሲ አንተ ክርስቲያን ነህ? አዎ ክርስቲያን ነኝ። በቃ የክርስቲያንን ከታች ያለውን ክርስቲያን በቃ ይበቃዋል። አስወርዱት። ሲላ ሰው ይቀጥል ደግሞ። ጨረስከው? አትፈልግም? ቁርአን ላይ ያለው አይ አይደለም፣ በጣም እየዘገየብን ኔትወርክ ታግሽ እየሰማው ስለሆነ አልቻልኩም። እሺ ጆሲ ከየት ቤተ እምነት ነው? ኦርቶዶክስ። ከኦርቶዶክስ ነው የመጣው? አብና ወልድ ያወራሉ እንዴ? እንደዛ ታምናለህ? አብና ወልድ ማላውቀው ነገር ደፍሬ አልናገርም። አሁን ምን መሰለ እዚህ ሲነጋገሩ የዋሉ ሰዎች ኦርቶዶክስ ላይ ነው መልስ ልታገኘው የምችለው። ያው እኔ ላይ አይደለም፣ ግን ከባድ ጥያቄ ነው እያነሳ ያለው። ማለቴ ይሄን መልስ የሚመልሱ ሰዎች ዝም ብለው እዚህ ቲክቶክ ላይ መጥተው የሚመልሰው ነገር አይደለም። በጉባኤ ስንት ዓመት ተምረው ነው የሚመልሱልህ። ከዛ እኔ ስለ እስልምና ልጠይቅ ነበር የገባሁት ቅድም፣ ግን የምችለው ካለ ነገር ጠይቀኝና ከዛ ወደ እስልምና አንተ እሺ ቀጥልሽ። ምን አንተ በሐሳብ ምን ተና? ለምን ክርስቲያን ሆንክ? ጆሲ እንደዚህ ላድርግልህ በቃ እኔ እንትኑ ስለማር የተዘጋጀበትን ወይ ደግሞ አእምሮ ላይ ያለው ነገር ስለማላቅ አንተ ሰፋ ላድርግልህ። ለምን ክርስቲያን ሆንክ? እንደዚህ አድርገህ ወይም ምክንያትን የውስጥ ምክንያትን ማስነሰሰርሊ ማስረጃ አንተ ላትል ትችላለህ። ዝም ብለህ ግን የውስጥ ምክንያትህ ምንድነው? ለምን ክርስቲያን ሆንክ? እኔ ክርስቲያን ትክክለኛ ሃይማኖት ነው ብዬ ስለማምን እኮ። ለምን እንደዛ አመንክ? ሁሉም እኮ እንደዛ ሊል ይችላል፣ ግን ለምን አመንክ አንተ? እውነት ስለሆነ እኮ። እውነት መሆኑን በምንድን ነው ያወቀው? ምንድነው ማስረጃ? እውነት ነው እንድትል ያደረገ ምንድነው? አንደኛ በወላጆች ያደግኩበት ሃይማኖት ነው፣ ግን ያመንኩበት በእነሱ ሳይሆን በዛ እየተማርን እናድጋለን አይደል? ከዛ ደግሞ በምትማረው ነገራት ታምናለህ። ለምሳሌ ከሰማኸው ውስጥህ ላይ ልብህ ላይ የተቀመጠው ለክርስትና መሰረት ሆኖ የተቀመጠው ነገር ምንድነው? ውስጥህ ላይ በቃ ይሄኛውን ሰምቼ አመንኩኝ እንደ ጸና አረገኝ የምትለውን ነገር ማለት ነው። በቃ ኢየሱስ ክርስቶስ መንገድም ህይወትም እኔ ነኝ ስላለ። ታዲያ ይሄ እኮ ኢየሱስ ታዲያ እኔ መንገድ ነኝ ማለት እኮ ታዲያ መንገድ ማለት እኮ በመነሻና በመድረሻ መካከል ነው እንጂ መዳረሻ ማለት እኮ አይደለም። ታዲያ መንገድ ነው ካልኩ አምላክ ነው እንዴት ትላለህ? መንገድ እኮ ማለት እኮ እንትን እዛው አንቀጹ ሲቀጥል በእኔ በቀር ወደ አብ የሚመጣ የለም ነው የሚለው። የወደ አብ አድራሽ እንደሆነ ነው የሚናገረው። እዚህ ነቢያት በአጠቃላይ እኮ መንገዶች ናቸው። ስለዚህ ይሄ እንዴት ወደ አምላክነት ይቀየረዋል? ህይወትስ ምንድነው? እዛው ፊገራቲቭ ነው ሲነሳ የጠቀሰው መንገድ ነኝ ሲል ላይ ሄዳል እያለ ሳይሆን፣ ስለዚህ የመጀመሪያው ቃል መንገድ ነው ያለ ያው አድራሽ ነው ማለት ነው ብሎ ከፈተ። ምክንያቱም አንድ መንገድ ነው ያለው ካለን እዚህ ድልድይ ነው በሚለው ተረጎም ነው ማለትም የሃይማኖታዊ ወደ አምላክ አድራሽ። እውነት ነው ካለን ደግሞ እውነት ነው ኢየሱስ ማለትም እውነት ነው ስንል ተረጉመው ትችላለህ። የፈለኩት አይደለም እንዴ እዚህ ጋር እንደዛ ነው ያለው። መንገድ እያንዳንዱ መጽሐፍ መንገድ ነው ሲባል ታዲያ መኪና የሚያርፍበት ነው ልትለኝ ነው? አይደለም
መንገድ ነኝ ሲል ትክክለኛ ሃይማኖት እኔ ጋር ነው ማለት ነው። ትክክለኛ አምላክ እኔ መንገድ አይባልም እንደዛ እኮ አረፍተ ነገሩ ሲጨርስ ደግሞ መንገድ ነኝ ብሎ ሲናገር ከምን አንፃር እንደሆነ እዛው አረፍተ ነገሩ ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ በእኔ በቀር ወደ አብ የሚመጣ የለም አለ እኮ። መንገድ ነኝ ሲል በእኔ በቀር ወደ አብ የሚመጣ የለም፣ በእኔ በኩል ካልሆነ ወደ አብ አትሄዱም አለ። አብ ደግሞ ማን ነው ሲባል ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ብቻ እውነተኛ አምላክ ይሁን ካንተን አለ። ብቸኛ እውነተኛው አምላክ ነው አለ። ስለዚህ ወደ አምላክ የሚያደርስ ነው። መንገድ እኔ ሲል እኮ ወደ አብ የሚያደርሳችሁ እኔ ነኝ ማለት ነው። መንገድ የሆነበት ምክንያት እኮ በስጋ ስለተገለጠ ነው እንጂ እኔና አብ ደግሞ ብለዋል። ኢየሱስ እንደዛ ብሏል። እኔ በስጋ ስለተገለጥኩ እንደዚህ ነገር ብሏል አላለም እኮ። ጆሲ ጠይቃቸው እስቲ አንተ ይሄን ስትል ከምታስታውሰው ከሆነ የምታስታውሰው ጥቅስ ካለ ንገረኝ። ኢየሱስ እንደዛ ብሏል ብለህ ግን ማታስታውስ ከሆነ ደግሞ ቤስቴድ ሲጠይቃቸው ኢየሱስ እኔ አምላካችሁ ነኝ ወይ ደግሞ በስጋ ተገልጬ መጥቼ ነው ወይ እንደዚህ የሚያስተምሩ ነገር በአጠቃላይ ኢየሱስ እዚህ አስተምሮ አያውቅም በጠቅላላ ማለት ነው። አይደለም እንደዛ አይደለም። እኔና አብ አንድ ነን ብሏል አይደል? ያ እኔና አብ አንድ ነን አለ። እኔን ያየ አብን አይቷል ብሏል። ስለዚህ ሌላ ምን ትፈልጋለህ? እኔና አብ አንድ ነን ማለቱ በስልጣንም አይታል። አንተ አሁን መንገድ ነኝ ያለበት ምክንያት ደግሞ በስጋ ስለመጣ ጆሲ አይታል። አሁን አንተ ይኸውልህ ጆሲ አይታል። ልክ አሁን እና ምሳሌ ልስጥህ። ቆይ ጆሲ አሁን እኛ ስናያችሁ ክርስቲያኖች እንዴት ነው ልንገርህ። ምሳሌ ልስጥህ ስለ ሀው እንዴት እያወራህን እንደሆነ እኛ እንዴት ነው በአንተ አይደለም በአንተ እያልኩ አይደለም። ለምሳሌ አሁን እኔ ጆሲ የምጠይቁት ጥያቄ እኮ ከብዙ ሺህ ዓመት የተመለሰ መልስ ነው። እኛ አዲስ ትውልድ ስለሆነ ነው እንደ አዲስ የተፈጠረ ያለው እንጂ ማንም የመለሰው የለም። አሁን ወደ ሐሳቡ ልመልሰህ። ቆይ አሁን አንተ ዮሐንስ ወንጌል ምዕራፍ 14 ላይ እኔን ያየ አብን አይተዋል። ምን ነው ይሄ ወደ አምላክነት ኢየሱስን የሚቀይረው? ቁጥሩ አይተዋል። ቁጥር ዝቅ ብለህ ስለምን እየተወራ እንደሆነ እዛ ላይ አሁን አንተ አንድ ነገር ምሳሌ ልስጥ ያልኩህ ምን መሰለህ? ለምሳሌ አሁን እኔ ከልጅነቴ ጀምሮ ሰዎች 3 መኪና ከተቀመጠ አምላክነትን የሚያሳየው ብሎ ለኔ ደጋግመው ከነገሩኝ ማለት ነው ለአንተ ሳሳይ ይሄው 3 መኪና ብዬ ነው የምነግርህ። ከዛ አንተ ምን ማለት ነው ትለኛለህ? ያው 3 መኪና እኮ ጨረስን እልሃለሁ እኔ። ምክንያቱም ለኔ የነገሩኝ 3 መኪና ከተደረደረ አምላክ ነው ማለት ነው ብለው ነው ያሳድጉኝ። ለዛ ሰዎች ጋር ሳወራ 3 መኪና ካሳዩኝ ማስረጃ ያቀረብኩ ይመስላቸዋል። አንተ አሁን ልክ እንደዛ ነው እያወራኝ ያለው። ዮሐንስ ወንጌል ላይ እኔና ያየ አብን አይቷል አላለም ብሏል ትለኛለህ። አዎ ብሏል እልሃለሁ። ከዛ አንተ አሁን ማስረጃ ያቀረብክ እየመሰለ ነው። ምክንያቱም በስልጣን በአካል ምናምን የሚለውን ጭንቅላት ላይ ያለ እሱ ግን መጽሐፉ ላይ የለም ችግሩ። አሁን ይሄን ክፍል በአውድ ነው የምንፈታው እዚህ ላይ እኔ ብሏል ግን ምንም ወደ አምላክ የሚቀይር ነገር የለውም። ዮሐንስ ወንጌል ምዕራፍ 14 ቁጥር 9 ላይ አብን አሳየን አሉት። ኢየሱስ እንዴ እኔን ያየ አብን አይቷል አለ። ከዛ ቀጠል ብሎ ተናገረ። እኔ የምነግራችሁ ቃል ከራሴ አልናገረውም፣ በእኔ የሚኖር አብ እርሱ ስራውን ይሰራል። እኔ እኮ አይደለም የምናገረው ከአምላክ ሰምቼ ነው ማስተላለፈው እያለ ነው። ለዛ ነው እኔን ያየ አብን አይቷል ያለው። አንታውን ቤተሰብ የነገረህን ነገር ነው ይዘህ ልትገባ እየሞከርክ ያለው እዚህ አውድ ላይ። ኢየሱስ እያለ ያለው ዮሐንስ 5:37 ላይ አብን አላያችሁትም ብሏል። ድምፁን ሰምተህ አልሰማችሁትም፣ መልኩንም አላያችሁትም ብሏል። እዚህ ክፍል ላይ እኔን ካያችሁ አብን አይታችኋል እያለ ያለው አሳየን ሲሉት አይ እንዴ በቃ እኔ እኮ ከራሴ አይደለም እናገረው አለ። እዚሁ አንቀጽ ላይ እኔን ያየ አብን አይቷል ሲል በውክልና ደረጃ ነው። በቃ በነቢያት በኩል የሚያወራው አምላክ ነው የሚለውን የነገራቸው እዚህ ላይ። እኔን ያየ አብን አይቷል ካለ በኋላ እኔ አምላክ ነኝ አይደለም ያላቸው። እኔ የምነግራችሁ ቃል እኮ ከራሴ አልናገረውም አለ። ከአምላክ ሰምቶ እንደሚናገር እየነገራቸው ነው እንጂ እዚህ ጋር በስልጣን በአካል ምናምን የሚል ነገር ጭንቅላት ውስጥ ያለ የመኪናው ምሳሌ እንጠብቅ። 3 መኪና ከተደረደረ አምላክ ነው ብሎ የከነገረ ያመጣያው የምናገር ነገር ከራሴ አልናገርም ማለት እኮ አብ በልብ ነው አይደል? በልብ ህሉ ስለሆነ እኮ ነው እሱ ቃል። አይ አይታል አሁንም የምታወራው እኔ ያልኩ የ3 መኪናው ምሳሌ ማለት ነው። እዚህ ጥቅሱ ላይ እዚህ ጋር እንደዛ የሚል ነገር ኢየሱስ ዮሐንስ 8:40 ላይ ከእግዚአብሔር ሰምቼ የምነግራችሁ ሰው ነኝ ነው ያለው። ከዚህ ውጭ ምንም ያስተማረው ነገር የለም። እኔ ከአምላክ ሰምቼ የማስተላለፍ ሰው ነኝ አለ። በቃ ሌላ ነገር የለም። አንታው የምታስበው ቤተሰቦች whatever ቤተሰቦች የነገሩህ ነገር በአጠቃላይ መጽሐፉ ላይ የለም። አሁን አንተ ጭንቅላት ላይ ልክ ቅድም ምሳሌ ሰጠው። ለዛ ነው ለኔ አሁን ቤተሰቦች ሲነግሩኝ 3 መኪና ሲደርደር አምላክ ነው ብለው ከነገሩኝ መጥቼ 3 መኪና ባየው ቁጥር አምላክ ነው የሚመስለኝ። ልክ ያንን ፐርሰፕሽን ይዘን የመጣው እኔን ያየ አብን አይቷል ሲል አምላክ ነኝ ማለቱ ነው ብለው ነግረውሃል። ግን አውዱ ላይ እንደዛ አይደለም። እኔን ያየ አብን አይቷል ሲል እኔ አምላክ ሰምቼ ስለማስተላለፍ ነው እያለ ያለው እንጂ አምላክ ነኝ እኔና እሱ እኩል እንደዚህ ነን ምናምን እያለ አይደለም። እኔና አብ አንድ ነን የሚለው ራሱ የምን አንድነት ነው? የዓላማ አንድነት ነው? የመለኮት አንድነት ነው የሚል ነገር መጠየቅ አለብህ።
የመለኮት ነው የሚለውን አውድ ላይ ማሳየት ትችላለህ? እየተወራ ያለው ስለ ጥበቃ ነው የሚያወራው። ባይዘው ጆሲ አሁን አንተ እኮ እንደዚህ ልታገናዝብ እኮ ነው የሚገባው። ዮሐንስ ቃል ስለ ቃልና እግዚአብሔር የተናገረው እሱን እኮ አይተህ ማሰብ ይችላል። እሱ ምንድነው? እሺ ልጠይቅሽ። ኢየሱስ አላስተማረም እንደዚህ አይነት ትምህርት። ቃል ነኝ ምናምን ብሎ ጭራሽ ተናግሮ አያውቅም። አልተናገረም ኢየሱስ። እግዚአብሔር ቃል ነኝ እንደዚህ አይነት ነገር ተናግሮ አያውቅም እኮ። ዮሐንስ ነው ያለው። ዮሐንስ ነው ያለው። አንተ እንኳን ዮሐንስ መሐመድ ታምን የለ እንዴ ከኋላ የመጣው እና ዮሐንስ እዚህ ላውን ንግግር መልስ ልስጥሽ። ላውን ንግግር ነብይ መሐመድ ነብይ ናቸው ብዬ ነው ከአምላክ በቀጥታ እያስተላለፉ ነው ብዬ ነው እኔ ነብይ መሐመድን እየተቀበልኩት። ዮሐንስ ከኢየሱስ ነው የሚቀበለው ወይስ ዮሐንስ ራሱን ችሎ ነብይ ነው? አይ አይደለም። ዮሐንስ እኮ ሲሰቀል ነብይ ዮሐንስ ተከታይ ነው ማለትም ዮሐንስ እኮ አንድ ይቅርታ፣ ዮሐንስ አምላክ መጨረሻ ላይ ላከው ነብይ ነው ወይስ እሱ ራሱ የኢየሱስን ትምህርት ተከታይ ነው? እሱ ራሱ የኢየሱስን ትምህርት ተከታይ ነው ወይስ በራሱ የራሱ ትምህርት አለው ዮሐንስ? እሱ የኢየሱስ ተከታይ ነው። በቃ እኔ ከምንጩ ነው የጠየቀው። አይተሃል? እኛ ጋር ነብይ መሐመድ ስንል ነብይ መሐመድ ከአምላክ ተናግረዋል ብለን ከዛ የእሳቸውን መመሪያ ነው አድርገን የምንወስደው እኛ። ልክ እንደዛ ነው። በሴም ስታንዳርድ የኢየሱስ ነው የእናንተ የቤተ ክርስቲያን ራስ ኢየሱስ ነው ስላላችሁ ከዛ ከምንጩ ነው የጠየቀው። ከምንጩ ወረከች ኮደ ምንጩ ላይ ካሌለ እኔ ከምንጩ የሚቀዱት ሰዎች የሚያወሩት ምን ያደርግልኛል? እኔ ምንጩ ላይ ካሌለ ማለት ነው እንዴ። ለምሳሌ የኢትዮጵያ ጠቅላይ ሚኒስትር ብለህ እሱን ወይ ደግሞ የኢትዮጵያ ህገ መንግስት ነው የምከተለው ብለህ ህገ መንግስቱ ላይ ያለ ነገር ሌላ ህገ መንግስት ብታወጣ ዞረ ወይ ሌላ ህገ መንግስት ነው አለ። በለዚያ ደግሞ አንተ ተሳስተሃል ማለት ነው። ስለዚህ ኢየሱስ ያላስተማረውን ትምህርት እያስተማሩ ከሆነ ተሳስተዋል ማለት እኮ ነው። ሌላ አዲስ ነገር የለውም። ከኢየሱስ ትምህርት ካል የለ ማለት ነው። ኢየሱስ አያውቀውም ካልን ከባድ ነው። ጆሲ እሺ በቃ የጥቅሱን እንተውና በሐሳብ ደረጃ ላውራሽ፣ ችግር የለውም። በሐሳብ ደረጃ ላውራክ ዝም ብሎ እሺ ነው ብለን እንነሳ። እሺ በቃ ቤተሰብ የነገረ ነገር ነው ብለን ዝም ብለን ሃይፖቴቲካሊ ዝም ብለን እንደዚህ እንነሳና አምላክ ተወልዷል ብለህ ታምናለህ? አዎ አምናለሁ። በስጋ ተወልዷል ብዬ አምናለሁ። ኦኬ አምላክ ነው የተወለደው፣ መለኮት ነው የተወለደው አይደል? አዎ። ያልተወለደ መለኮት አለ? ማለት ያልተወለደ መለኮት አለ ማለት ሌላ ከተወለደው አንተ ተወልዷል ካልከው አምላክ ውጭ ሌላ አለ ያልተወለደ? ያልተወለደ አካል አለ። ያ ኦኬ አካል ነው የተወለደው። የተወለደው አካል ነው ወይስ አምላክ ነው የተወለደው? ማርያም የወለደችው አካልን ነው የወለደችው ወይስ አምላክን ነው የወለደችው? መለኮት ያለው አምላክ ነው የወለደችው። ስለዚህ መለኮት ተወልዷል ማለት ነው። የቀረ የለም ማለት ነው። የቀረ የለ ሳይሆን እግዚአብሔር አምላክ አንዱን አካሉ ነው የተወለደው። ስለዚህ አምላክ አልተወለደም፣ አካል ነው የተወለደው ነው። የሱ አካል አምላክነቱ አይደል እንዴ? ኦኬ አካል አምላክ ነው ከተባለ ደግሞ ሌላ ያልተወለደ ሌላ አምላክ የሆነ አካል አለ ማለት ነው። እንደዛ ከሆነ ያልተወለደ አካል አለ ግን ደግሞ የላይኛው አካልስ አምላክ ነው? ያልተወለደው አምላክ ነው? አምላክ ነው። ስለዚህ ያልተወለደ አምላክ አለ ማለት ነው። ያልተወለደ የለም። አብ ተወልዷል? አልተወለደም። አብ አምላክ ነው? አምላክ ነው። ስለዚህ ያልተወለደ አምላክ አለ ማለት እኮ ነው። አይደለም እንደዛ ሳይሆን አብና መንፈስ ቅዱስ በወልድ ህልው ናቸው። ስለዚህ በሲጋም ሲገለጥ ሲወልድ እነሱ በመለኮት እሱ ጋር ናቸው። በአካሉ አልተወለደም። ኦኬ ወልድ ኦኬ በአካሉ ግን እሺ እንደዛ ከሆነ እዛ ያልተወለደው የአብ አካል ፈጣሪ ነው ፍጡር ነው? ፈጣሪ ነው። ስለዚህ ያልተወለደ ፈጣሪ አለ ማለት ነው። አሁን የኮ ሚስጥር ነው ራስህ እኮ ነው ያልከኝ። እዛ አሁን የአብ አካል ፍጡር ነው ወይስ ፈጣሪ ነው አልኩ። በአካሉ አልተወለደም ካልከኝ ይሄ የአብ አካል ፍጡር ነው ወይስ ፈጣሪ ነው? ፈጣሪ ነው። ስለዚህ ማርያም ያልወለደችው ፈጣሪ አለ ማለት ነው። ያልወለደችው አካል መለኮት ግን ይሄ አካል እሺ የአብ አካል ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ነው። አሁን አንተ እኮ ያልገባ ነገር
እንደዚህ መለኮቱ እኔ እኮ እንዲገባኝ እኮ መጠየቅህ እንዲገባኝ ነው መጠየቅህ። ያልገባህ አትበለኝ። እንዲገባኝ ነው እየጠየቅኩ ያለሁት። እንዲገባኝ ስጠይቅህ ለምሳሌ መጀመሪያ ጠየቅኩ የተወለደው አምላክ ነው ወይ አልኩ። አይነ ፈጣሪ ነው ወይ የተወለድኩ አልኩ። አዎ አልከኝ። እዚህ ያልተወለደ ፈጣሪ አለ ወይ? አይ የለም አልከኝ። አካል ነው ያልተወለደ አልከኝ። እሺ ይሄ አካል ማለት በቃ ፈጣሪ አይደለም ማለት ነው። እዚህ ፈጣሪ ነው ወይ ይሄ አካል ስለ አዎ ፈጣሪ ነው ትለኛለህ። ይሄ የአብ አካል ፈጣሪ ነው ትለኝና ከዛ ደግሞ ቀጥለ አብ በአካሉ አልተወለደም ትለኝና እንደዛ ከሆነ ያልተወለደ ፈጣሪ አለ ስለ ኖ ትለኛለህ ተመልሰ ማለት ነው። ምረጥ አንድ የአብ አካል ፈጣሪ አይደለም ብለህ ከተገላገልክ እንደዛ በቃ አምላክ ፈጣሪ ተወልዷል ብለን እንዘጋለን። ያልተፈጠረም ያልተወለደም ፈጣሪ አይኖርም ምናምን ነገር እኔ ያልኩ ያለሁት እዛ ላይ ሆኖ በመለኮት ሱፉ ስለሆነ እግዚአብሔር ሰፊ ስለሆነ እዛ ዙፋኑ ላይ ሆኖ በድንግል ማርያም መገለጥ ይችላል። አሁን የተለየ አካል አለው እንዴ? አብን መንፈስ ቅዱስም በኢየሱስ ክርስቶስ ተገልጠዋል፣ በመለኮት ተወልደዋል። አሁን አብ ኦኬ ኦልራይት። አብ ከወልድ የተለየ አካል አለው? አብ ከወልድ የተለየ አካል አለው? አለው። በቃ ስለዚህ በዚህ አካሉ አልተወለደማ። እዛም ሁሉ ነው ያልተወለደ ነው። ይሄ አካሉ በማርያም አልተወለደም አይደል? አይደለም። እንዴት ላስረዳ? ቆይ አሁን ፀሐይ ሰማይ ሆኗ አንተ አሁን ለምሳሌ አንተ አዲስ አበባ እሺ፣ መስቀል ላድርግልህ። በቃ መስቀል ላይ ስለመሞት ላድርግልህ። ቀላል ነገር እኮ ነው። መስቀል ላይ ሞትልህ አብ ነው ወልድ ነው ወይስ መንፈስ ቅዱስ ነው? በተለየ አካል ስለተገለጠ ኢየሱስ ክርስቶስ ወልድ ነው። እዚህ አብ በአካሉ አልሞተማ። በአካሉ አልሞተም። አዎ፣ እዚህ ያልሞተ አካል አለ አይደል? ያልሞተው አካል አለ። አዎ፣ አዎ። ይህ ያልሞተው አካል የአብ ነው የወልድ ነው የመንፈስ ቅዱስ ነው? ያልሞተው አካል የአብና የመንፈስ ቅዱስ ነው። በቃ ይሄ የአብና የመንፈስ ቅዱስ ያልሞተው አካል ፍጡር ነው ወይስ ፈጣሪ ነው? ፈጣሪ ነው። ስለዚህ ሁለት ፈጣሪ አልሞቱም ማለት ነው። በአካል አልሞቱም። ቆይ ልንገርህ፣ በመለኮት ግን አንድ ስለሆኑ በመለኮት ነገር የለም። አሁን ይሄ አካላቸውን እኮ ነጥለ ፈጣሪ እያልከው እኮ አካላቸው ነጥሎ ፈጣሪ የሚባል ከሆነ እኮ ኦልሬዲ የተነጠለ አምላክ አለ እኮ ኦልሬዲ አካላቸው እኮ ተነጥሎ ፈጣሪ እያልከው ነው። አንተ ያልገባህ ነገር ምን ለማድረግ የሞከርክ ነው? አብና ኢየሱስ ክርስቶስ ለሁለት ከፍለህ መለኮቱ ሁለት መለኮት አንተ ሶስት መለኮት ነው የፈለከው አይደል? ለይተህ እዛ ሰማይ ላይ በዙፋን ሆኖ እንደዛ አላልኩም። ሰፊ ነው መለኮት እያልኩ ነው። እኔ አይደለም ካልኩ ያንተ እኔ እኮ አሁን ስጠይቅ እኔ ባይዘው እዚህ ስጠይቅ ማለት ነው መላሹ አካል በሚሄደው መስመር ነው የሚሄደው። አሁን ጆሲ አንተ ብቻ ሌላ የዞረበት መልስ የሚሰጡም ደግሞ አሉ። ስለዚህ እኔ እኮ አስተምሮቴ ነው ልገልጽ። አንተ በምትሄደው መንገድ ነው ይሄዱ። አንተ በጠየቀው መንገድ እኔ ማለት ነው ይሄን ታውቃለህ አይደል? አንተ በጠየቀው መንገድ መልስ ልታገኝ አትችልም እኮ። አሁን እየጠየቅከው ያሉት ምን መሰለህ? አሁን ያልከው እኔም ነገር አስተምሮቴ ነው እንጂ አንተ በጠየቀው መንገድ መልስ ልታገኝ አትችልም። አሁን ለምሳሌ እንደዛ ከሆነ አሁን እንትን ማርያም አሁን እኮ መስቀሉ ላይ አድርግልኝ። መስቀሉ ላይ ሆነ በቃ አሁን ማወቅ ፈለኩኝ። አሁን እዚህ ያሉ ሰዎች ማወቅ ፈለጉ ብለን እንነሳ። አሁን ማወቅ ፈለጉ ብለን እንነሳ። አሁን መስቀል ላይ አምላክ ሞቶልኛል፣ ይሄ አንዱ አምላክ ሞቶልኛል ብለው ነው የሚናገሩት ወይስ አብ ሞቶልኛል ወይስ ኢየሱስ ብቻ ሞቶልኛል የሚሉት? ኢየሱስ ክርስቶስ በተለየ አካሉ ሞቶልኛል ይላል እንጂ አምላክ ሞቷል ተብሎ በድፍረት መናገር አይቻልም። እሱም እኮ አምላክ ነው። አሁን እግዚአብሔር እኮ ኢየሱስ ክርስቶስ እግዚአብሔር ነው አይደል? አሁን እኮ እግዚአብሔር የሶስቱ ነው። አሁን መለኮት ሲነሳ እንደዚህ ነው። በጣም ጥሩ። እሺ እግዚአብሔር ነው መስቀል ላይ ሞተው አይደለ? አዎ። ኢየሱስ ደግሞ ከእግዚአብሔር ነው ሰምቼ የምነግራችሁ አለ። ሌላ እግዚአብሔር አለ። እግዚአብሔር ነው። አሁን መለኮት ኢየሱስ ክርስቶስ ዮሐንስ 8:40 ላይ ከእግዚአብሔር ነው ሰምቼ የምነግራችሁ አለ ኢየሱስ ራሱ። አሁን ከእግዚአብሔር የሰማሁት እውነትን የነገርኳችሁ ልትገሉኝ ትፈልጋላችሁ አለ። ከእግዚአብሔር ነው ሰምቼ የምናገረው አለ። ስለዚህ ኢየሱስ ታች ያለው እግዚአብሔር አለ፣ ላይ ያለው እግዚአብሔር ደግሞ አለ። ኢየሱስ ራሱ ነው ከእግዚአብሔር ነው የሰማው አለ። ይሄ ላይ ያለው እግዚአብሔር መስቀል ላይ ነበረ፣ ሞቷል መስቀል ላይ። ኢየሱስ ራሱ እኮ እግዚአብሔር ሲል ለራሱም ጭምር እየተናገረ ነው። ገብተዋል አይደል? ኧረ እባክህ ተው አንተ ሰማይ ነው ያለው። ከእነሱ ግን ስለተለየ በሰውነቱ ስለተለየ
ስጋ ስለለበሰ እግዚአብሔር ብሎ መናገር ይችላል። ምክንያቱም ሰውም ስለሆነ። ግን ራሱም አለበት። ገብቶሃል አይደል? እግዚአብሔር ያደረገ ብሎ ሲናገር ራሱ አይደለም። ዮሐንስ ወንጌል ኢየሱስ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካቸው አርጋለሁ አለ። ለምሳሌ ኢየሱስ አሁን እያረገ ነው ወደ አምላክ ማለት ነው። ወደ ራሱን እያረጋለሁ ወደ አምላኬና ወደ አምላካችሁ ወደ አባቴና አባታችሁ ሲል አሁን ትርጓሜውን ትቀበለው ይሆን አትቀበለው አላውቅም። ወደ አምላኬ ሲል አጭር ጥያቄ ነው የጠየቅኩ። ወደ አምላኬ ነው ማረገው ሲል ወደ ራሱ ነው ወይ እያረገ ያለው? አዎ ወደ ራሱ ነው የሚያረገው። ሰማይ ላይም በዙፋኑ ተቀምጧል እኮ ወደ ኢየሱስ ነው የሚያረገው ማለት ነው አይደለም? ኢየሱስ የስጋዊ ስም ነው፣ የተዋህዶ ስም ነው ለብቻው። አሁን ቆይ ምን መሰለህ ኢየሱስ አለ ማለት ነው እዛ ሰማይ ላይ በምድር ላይ ስጋ ለብሶ ሳለ በሰማይም ተቀምጧል። ያላልኩም እኮ ምድር ላይ ያለው ኢየሱስ ችግር የለም። ሰማይ ላይ ያለው ምድር ላይ ያለው ኢየሱስ ምን አለ? እኔ ወደ አምላካችሁ ነው የምሄደው አለ። እየተናገረ ያለው ኢየሱስ እንደዚህ ላድርግልህ ነው ኮንፊውዝ እንዳይሆን። ይሄንን ንጠቅስ እየተናገረ ያለው ኢየሱስ አለ። እሄዳለሁ እያለ ያለው ኢየሱስ አለ። ይሄ ተናጋሪው ኢየሱስ ወደ ማን ነው የሄደው ነው እኮ? ይሄ እኮ በሰውነቱ ነው እየተናገረ ያለው። በምንም ይናገር ይሄ ሰውነቱ እሄዳለሁ እያለ ነው አይደል? ወይስ የውሸቱን ነው? እሄዳለሁ እያለ ነው እኮ። እሄዳለሁ ሲል ደግሞ ወደ አምላኬ እሄዳለሁ ነው እያለ ያለው። ወደ ራሱ ወደ አባቱ ወደ ቀደመው የራሱ ክብር ወደ ኢየሱስ ራሱ አብ ነው። ኢየሱስ አብ ነው አይደለም? እና ታዲያ ወደ አባቴ ነው የሚሄደው እያለ ወደ ራሱ ነው የሚሄደው እንዴት ትላለህ እኮ? ነገርኩህ እኮ ይሄ በስጋ ስለተገለጠ ነው። ስጋ አዲስ ስለሆነ አሁን ስጋ ምንም ይሁን እሺ፣ ቆይ ስጋውን ሲያወልቀው አብ ይሆናል ኢየሱስ? ስጋውን ከመዋሃዱ በፊት አብ ነበር ኢየሱስ? ግልጽ ላድርገው። ስጋውን ከመዋሃዱና ወደ አምላካችሁ አድርጋለሁ ሲል አምላኬ ሲል አምላክ አለው ክርስቶስ ማለት ነው። በጣም ነው እንጂ እኔ አይደለም ያልኩት። ጳውሎስም አምላክ አለው ብሏል። ኢየሱስ ራሱ አምላክ አለኝ ብሏል። አሁን በሰማይ ላይ ሆኖ ራእይ ላይ አምላክ አለኝ ብሏል። ሁሌም አምላክ አለኝ ነው ብሎ ኢየሱስ ሲጀመር እዚህም ሆነ እዛ አምላክ አለኝ ብሎ ነው ሲያስተምር የነበር። አሁን አምላክ አለኝ ወደ አምላክ ራሱ አምላክ ነው። አሁን ራሱ አምላክ እያለ ነው። አሁን ወደ እዚህ ምድር ላይ ሆኖ ሳይሆን ላይ አሁን ሄዶ ራሱ አምላክ ነው የሚለው እኮ። ወደ አምላኬ ሲል በስጋ አምላክ ስላለው ነው። አሁን ኢየሱስ እኮ አይደለም ያለው አንተ ነው የምትለን። እሱ የለበሰው ስጋ ፍጡር ስለሆነ ፈጣሪ ያለው እሱ ያንተ አይደለም። እሱ አሁን ያንተ ሐሳብ ነው። የለበሰው ስጋ ፍጡር ስለሆነ አምላክ አለው። ያ አምላክ ደግሞ ራሱም አለበት። አብ ወልድ መንፈስ ቅዱስ ነው ያ አምላክ። ገብቷል አይደል? እኮ ምኞት እኮ አይከለከልም። አምላኩ ነው አምላኬ ሲል ጆሲ ምኞት አይከለከልም። እኛ አሁን ምንም ነገር አንድ ሰው መጥቶ ኢየሱስ ፍጹም መልአክ፣ ፍጹም ሰው፣ ፍጹም ሰይጣን፣ ፍጹም አምላክ ነው ብሎ መመኘት ይችላል። እንደዚህ ማለት ነው። ይሄ በፍጹም አምላክነቱ፣ ይሄ በፍጹም መልአክነቱ ነው ምናምን ብሎ መመኘት ይችላል። ችግሩ ግን ይሄ ምኞት ከኢየሱስ ማስረጃ አንዴ ፕሊስ ልጨርስ። ከኢየሱስ ማስረጃ ስታመጣ ነው ይሄ የሚሆነው። ኢየሱስ እንደዚህ አይነት ነገር ኢየሱስ ራሱ አሁን ቢያወራ ማለት ነው መጥቶ ፈጣሪ ፈቅዶለት መጥቶ ቢያወራ አምላክ አይደለም ቢል ይሄ እያወራ ያለው በስጋ ነው የሚለው ዞሮ ማለት ነው። ልክ እንደዛ እንደማለት ነው። ኢየሱስን እንደምናምነው አንተ እንደምናምነው ኢየሱስ። ስለዚህ የት ጋር ያለው እንደዛ የት ጋር ያለው እንደዛ የት ጋር ብሏል? አንተ እንደምታምነው አይደል? ግን ስራውና ተግባሩ ደግሞ አምላክ እንደሆነ ያሳያል። ስለዚህ አላለም በሚለው ተስማማን። ጆሲያው ምን አለን? ኢየሱስ አምላክ ነኝ ብሎ አስተምሮ አያውቅም። ግን እስቲ የተወሰነ እንሞክራለን፣ የተወሰነ ስራዎችን ፈለግ አድርገን ወደ አምላክነት አጠጋግተንም ቢሆን እንወስደዋለን እያለ ነው ጆሲ። ምክንያቱም ኢየሱስ የሰራቸውን ስራዎች ተናግሯል። ይህ የማደርገው ስራ አብ እንደላከኝ ይመሰክራል አለ። ዘግቶታል ኢየሱስ ባይዘው ያጀማ። ይሄ የማደርገው ስራ አብ እንደላከኝ ይመሰክራል ነው ያለው። ለመልእክተኝነቱ ነው መልእክተኛ እንደሆንክ ይመሰክራል እያለ ነው እንጂ የምሰራቸው ስራዎች አምላክ እንደሆንክ ይመሰክራል ብሎ ጭራሽ አስተምሮ አያውቅም። ጭራሽ ግን አሁን እነሱ የሆነ እስቲ ትንሽ ጠንከር ያለች ተአምር ካለች አፈላልገው አምላክ ስለሆነ ብሎ ሊጎትቱት ነው። እሺ ችግር ጎትት፣ ደስ ያለን እስቲ እንደዚህ ያደረገ የምትለውን ሞክር፣ ችግር የለውም። እስቲ ልትረዳው ትችላለህ። ኢየሱስ ቀድሞ ነግሮኛል። እኔ የማደርገው ነገር በአጠቃላይ መልእክተኛ እንደሆንክ ይመሰክራል ነው ያለው። በቃ ኦልሬዲ ጭንቅላት እኔ ኢየሱስን ነው የምከተለው። አንተ ጭንቅላትን ተከተል። ግን ፈልግ እስቲ ተልኳል ከአባቱ ዘንድ ተልኳል አይደለም የማደርገው ስራ እኮ ነው ያለው። የማደርገው ስራ አብ እንደላከኝ ይመሰክራል ነው ያለን እኮ። ስራዬ አምላክ እንደሆንኩ ይመሰክራል ብሎ አስተምሮ አያውቅም። እንደዚህ እናንተ ነው እኮ የምትታገሉት።
በቃ የኔን ያያብን አይቷል የሚለውን ትወዱና ወደ አምላክነት ለማድረግ ትጎትታላችሁ። አውዱን ገነጣጥላችሁ አሁን ወይ የሆነ አሁን ታያለህ የሆነ እሺ ሲፈልግ እስቲ መሞክር እስቲ ትንሽ ኢየሱስ የሰራቸው ታምራት ብትላቸውን አንሳቸው እስቲ። ኢየሱስ ግን በጥቅላዊ ደረጃ እኔ መልእክተኛ ስለሆንኩ ነው የማደርገው ብሎ ቀድሞ ነግሮናል። እስቲ የእናንተን ደግሞ ጉድ እንይ እስቲ የትኛው ነገር ነው እስቲ የተመቸክ? አሁን ለምሳሌ አልዓዛርን ያነሳው በስልጣኑ ነው። አሁን ወይኔ በእግዚአብሔር ስም ተነሳ አለ። ወይኔ ቀጥል እስቲ። አልዓዛር ተነስ ነው ያለው። አሁን አልዓዛር አምላክ እንደሆነ ያሳያል። ወይኔ ልበል እንጂ ወይኔ ትላለህ። አሁን ይሄ ከባድ ነገር በእኔ አንደበት እኔ ሲጀመር አይደለም ይሄ ሚስጥር ሊገባኝ አማርኛ በራሱ በትክክል እኔ ተመችቶኛል። ልንገር ያሁኑ ሐሳብ ያሁኑ ክፍሉ ላይ ሄደህ ብትመለከት ኢየሱስ ከማስነሳቱ በፊት አምላክን ጸልየዋል። አባ ከማስነሳቱ በፊት ጸልየዋል። ከዛ ዘቅ ብሎ ምን አለ? ስለሰማከኝ አመሰግናለሁ፣ አንተ እንደላከኝ ያምኑ ዘንድ ነው ብሎ ነው አልዓዛርን ተነስ ያለው መጀመሪያ እንጂ እዛ አውድ ላይ በራሱ አይደለም። አምላክን ጠይቆ አምላክ ፈቅዶለት ለማስተማር ነው፣ እኛን ለማስተማር ነው። እሱ አሁንም ያንተ ጭንቅላት ነው የሚያወራው። አይተሃል? ያንተን ጭንቅላት እኮ እኛ የምንፈልገው ማን ነው እኮ መጽሐፉ ላይ እንግባ ስል መጽሐፉ ላይ ገባ፣ መጽሐፉ ብቻ የሚያወራው አንተ አሁን ከመጽሐፉ ምን አንፃ አልዓዛርን አስነሳው አልክ። እኔ ምንም የራሴን ጭንቅላት ሳላስገባ መጽሐፉ አውድ ላይ ኢየሱስ ለምኖ ነው አልኩ። ከዛ አሁን አለመች ሲል ከጭንቅላት ማምጣት ጀመርክ። ከጭንቅላትማ ተው፣ የጭንቅላትማ የሆነ ሰው እኮ ኢየሱስን መልአክ ነው ለኔ ሊል ይችላል። ያለው ነው የተናገርኩት ያለው ከጭንቅላት አይደለም። ምኞት አይከለከልም ብዬ ቅድም ነግሬያለሁ። አሁን አንተ ምኞትህን ነው የምትነግረኝ። ምኞትን ቢሆን በስጋ በምናም ቢሆን ኢየሱስ ራሱ የሚናገረው ነበረ፣ እኔም አልከራከርም ነበር። መጽሐፉ ላይ የምታገኘው ነበር ኢየሱስ ራሱ ሲናገር። ግን የለም አሁን አንተ አእምሮ ላይ ያለውን ኢየሱስ መሬት ላይ ካለው ኢየሱስ ጋር እየተጋጨብህ ነው። መሬት ላይ ያለው ኢየሱስ ማለት መጽሐፉ ላይ ያለው ኢየሱስ እና አንተ አእምሮ ላይ ያለው ኢየሱስ ምንም አልገናኝ ብለዋል። አንተ አእምሮ ላይ ያለው በፍጹም ሰውነት መጥቶ ምናምን ነገር ማለትም ይሄ አምላክ ሆኖ ሰው ሆኖ ምናምን እንደዛ ነው አንተ ያለው። ግን ይቅርታ እኔ ወላሂ ይሰማችሁ ይችላል ባይዘው ወይ እኔም ብሆን ራሴን በእናንተ ቦታ ስየው ኢየሱስ ይሰማ ይችላል። ግን መጽሐፉ እንደዛ ካለስ ምን እናድርግ? እሺ ኢየሱስ የተናገረው እስኪ አንተ ምን ትረዳዋለህ? ልጠይቅ እስኪ አይ ቲንክ ዮሐንስ 20 መሰለኝ ስልጣን ሁሉ በሰማይና በምድር ተሰጠኝ፣ እንግዲህ ሂዱና በአብ በወልድ በመንፈስ ቅዱስ እያጠመቋቸው ደቀ መዛሙርቴ አድርጓቸው ይላል። አንተ ይሄን ጥቅስ እንዴት ትረዳዋለህ? አዎ ገና ስጀምር ፍጡር መሆኑን እኮ አይተህ ነው የምትጀምረው። ስልጣን በሰማይና በምድር ተሰጠኛል። ለተሰጠው ልትል ነው አይደል? ጭንቅላታችንን አንይዝም ብለን ጆሲ ተስማማና ጭንቅላታችን ነው የሚዳኘን ወይስ ኢየሱስ ነው የሚዳኘን? አሁን እኮ አንተ ኢየሱስ እንዲዳኝ እየፈቀድክ አይደለም። እኔ እጄን ሰጠው ኢየሱስ ያወራውን እሺ ብዬ ገባው። አንተ ግን የማይወደኝ ቃሌን አይጠብቅም አለ ኢየሱስ። የማይወደኝ ቃሌን አይጠብቅም ብሏል። አንተ ግን ጭንቅላትን እየተከተልክ ነው። አሁን በስጋ በአጥንት አትበል። ኢየሱስ እኔ በስጋ በአጥንት እስካላለ ድረስ አንተ እንደዛ ማለት የለብህም። ገባ? ሂንዱይዝም ላይ እኮ ማለት ነው የሆነ ላም ምናምን ሲሰቅሉ ሰው እኮ የሚሰዎቹ እኮ ላም እንደሆነ ያውቃሉ ባይናቸው። ችግሩ የሚነገር ወሬ ነው የሚያታልላቸው። ይዟቸው ያለው ያ ነው። እንዴት ተረዳው? እኔ መጽሐፉን ቀጥታ ነው ማለት ነው። ማቴዎስ ወንጌል ምዕራፍ 28 ስልጣን በሰማይና በምድር ተሰጠኝ አለ። ስለዚህ ኢየሱስ ስልጣን ተቀብሏል። ገባህ? መጀመሪያውን ራሱ ክርስቶስ የተደረገው ምንድነው? ስልጣን ተቀብሏል። አምላክ ሰጠው እንጂ እኮ የአምላክ ስልጣን ተቀብለዋል። ለምንድን ነው የአምላክነት አምላክነት ስልጣን አትቀበልም? በአምላክነት አምላክ ስትሆን እኮ ስልጣን አትቀበልም። በሰማይና በምድር ስልጣን ሁሉ እያለኩ ነው። አዎ እንደዛ ሲል በሰማይ ያለው ምንድነው? ስልጣን ሰጠኝ። ለምሳሌ ስልጣን ሰጠኝ ሲል የተለያዩ ትልቅ ስልጣን እንደማለት አይደለም። ለምሳሌ አሁን ኢየሱስ በቀኝና በግራ መሆንን መስጠት አይችልም። ለምሳሌ አንድ ሴትዮ የሆነ ስትጠይቀው በአንተ በሱ ጎን መሆንን መሳይ ስትጠይቀው እሱ ምናል ይሄን እኔ የምሰጥ አይደለም ማለት እዚህ አምላክ ነው የሚሰጠው ስልጣን ማለት ነው። ይሾ መሃል ሲባል መለስተኛ ነገር እንጂ ሁሉ ነገር ማለት አይደለም። ሲቀጥል ደግሞ ያስረክባል ይሄን ስልጣኑን። አንደኛው ቆሮንቶስ ቅድም ያወራው የነበረው ለራስህ አድርገው በራስህ ህሊና ምኞት አይከለከልም ያልከው አሁን በራስህ ትርጓሜ ተረጉም። ጠይቀኝ እሺ፣ ምኞት ያልከውን ጠይቀኝ እሺ፣ ምኞት ያልከውን ነገር እንጂ ማስረጃ ላምጣ። ይሄኛውን ከምኞት ነው ከወረቀቱ ነው በለኝና ከወረቀቱ ላድርግልሽ። ምን የሚለውን ለምሳሌ ምን የሚል አረፍተ ነገር ተናግሬ ነው ምኞት? እኔ ምኞት አላወራም። ስልጣን ተሰጠኝ ሲል ስልጣን በሰማይና በምድር ምን ስልጣን አለ? ስልጣን ሁሉ ነው ያለው። ኢቭን የአምላክነት ስልጣን አለ ማለት ነው። እንደዛ አይደለም። በራሱ ኢየሱስ ደግሞ ማስረጃ ነው ተሰጠኝ እኮ እያለ ነው። የመጀመሪያው አንድ ይቅርታ፣ የመጀመሪያው ፖይንት
ፍጡር ነው ሲጀመር፣ ተቀባይ ነገር ፍጡር ነው ሁሌ። ምን ብለናል? ኢየሱስ ክርስቶስ አዲሱ ስጋ ለብሷል ብለናል አይደል? ወይ ምኞት አናወራም ብለን እኮ ተስማማን። ኢየሱስ በስጋ መጣ በአጥንት ነው ብለህ ምኞት አናወራም አላለም እንዴ? የተሰጠው ወደ ነበረው ክብሩ ኢየሱስ ክርስቶስ ወደ ነበረው ክብሩ ነው የተመለሰው። ለአዲሱ ስጋ ነው ተሰጠኝ እያለ ያለው። የታለ እንደዛ ብሎ ያስተምራል? የታለ እንደዛ ያለው ኢየሱስ? የት ጋር ነው ያለው ኢየሱስ? እንደዛ ሲያሳየኝ እኔ አምላክ ነበርኩኝ ለስጋዬ ነው እንደዚህ የሚወራው ያለበት አለ? እስቲ አንድ ጥቅስ አንተ የታውቀዋለህ? የለም እዚያ እንዴት ላድርግልህ ይችላል እኮ የለም ማለት ነው። አይታል ያምሩህን ነው የምታመጣው። በቃ ኢየሱስ በስጋ በምናምን ያለው እኔ ምንም አላልኩም። እኔ ኢየሱስ ስልጣን ተቀበልኩኝ ያሌለህን ነገር ነው የምትቀበለው። ያለህን ቤተክርስቲያን መጥተህ መማር ትችላለህ እኮ። ትርጓሜው እዛ አለ። አንድምታው ሊቃውንት አሉ እዛ ሊያስተምሩ ይችላል። ከገባኝ ኢየሱስ ነው የሚፈታው ያለው። መምህራኑ የተማሩ መምህራን ሊቃውንት አሉ እንጂ ትርጓሜው ለማን ነው የተማሩት? በመንፈስ ቅዱስ ተመርቶ አባቶቻችን የተገለጠላቸው ነገር ነው የሚያስተምሩት። ሌላ ነብይ ማለት ነው። ሌላ ነብይ ልንከተል ነው። የኢየሱስን ንግር አሁን ለመስማት ሌላ ነብይ ልንከተል ነው ማለት ነው። ለዛ ነው ያልከኝ። አሁን ሌላ ነብይ ተከተል ያልከኝ ነው ድጋሚ ማለት ነው። እሺ እንደዚህ የሚባል ሰምታጣቀ መጽሐፍ ሚሊቱን ስለሚያታቁ ስታላችሁ አላለም ኢየሱስ ክርስቶስ? አይሁዶችን ነው እንደዛ ያለው። መጽሐፍትን የሚሉትን ስለማታቁ ትስታላችሁ። ይሄ ማለት እኮ ትርጓሜ ያስፈልገዋል ማለት ነው። አሁን ለምሳሌ የኢትዮጵያው ጃንደረባው እየሄደ ሳለ ማን ያገኘው ትንቢተ መጽሐፍትና ያለው ኢየሱስ የራሴ ንግግር ግልጽ አይደለም ያለው ኢየሱስ። እንደውም በአንጻሩ ዮሐንስ ወንጌል ላይ እኔ በግልጽ ነው የተናገርኩት ብሎ ተናግሯል። እንደውም መጥቼስ ባልነገርኳቸው ኃጢአት ባልሆነባቸው ነበር አለ። ግልጽ አድርጌ ተናግሬያለሁ ብሏል። ግልጽ አድርጌ እንዲህ የተደባበቀ በመንፈስ ቅዱስ ይገለጥልሃል ምናምን የማይባል ምክንያቱም ምን አለ ራሱ ነው የተናገረው። መጥቼስ ባልነገርኳቸው ኖሮ ኃጢአት ባልሆነባችሁ ነበር አለ። የመጀመሪያው ኃጢአት ተናግሬያለሁ አለ። ሁለተኛ በግልጽ ነው የተናገርኩት፣ ምንም የሰወርኩት ነገር የለም አለ። እኛ ስንመለከት በግልጽ ስናነበው ኢየሱስ ተናገረው የተባለው ንግግሮችን ሙሉ ስናነባቸው አይደለም አንዳንድ ነገር በግልጽ ይናገራል። አንዳንድ ነገሩ በግልጽ ይናገራል። ምንም በቃ ተናግሬያለሁ አለ። እግዚአብሔር ቃል ስለሆነ የግድ ተርጓሚ ያስፈልጋል። አሁን ለምሳሌ ይሄ እንዴት እናውቃለን? ለማንሻፈፍ በቃ ግልጽ ስላልሆነ ነው። ሌላ ምንም አዲስ ነገር የለውም። ለማጣመም ሐዋርያቱ ምን አሉት? አንተ ለምንድን ነው ሰው በተሰበሰበበት ፊት ምሳሌ የምታበዛው አሉ አይደል? እናንተ እግዚአብሔር የሰጣችሁ ቃል ቀጥታ ይገባቸዋል። እነሱ ግን በምሳሌ ነው የሚገባቸው። ፈታላቸው፣ ከዛ ምሳሌውን ፈታላቸው። ኢየሱስ ትቶት ቢሄድ ኖሮ እሺ አንተ የምትላቸው አንድምታ ተርጓሚ ምናምን ውስጥ ገባ ነበር። ግን ፈቶታል። ኢየሱስ በምሳሌ ከተናገረ ይፈታል። ግልጽ ያልሆነ ንግግር ከተናገረ ይፈታዋል። ምሳሌው ልንገራችሁ ብሎ እዛው ላይ ዘርዝሮላችኋል። ምሳሌውን ነገር ፈቷል። ስለራሱ ግልጽ አድርጎ ተናግሯል። የጌታ ንግግር ዘመን ተሻጋሪ ስለሆነ በየትውልዱ ይለያያል። ትርጓሜው ይለያያል። ምን ለማለት ስለሆነ ይለያያል ነው አይደለም። ስለመፍታቱ ላይ ያወራው ማለት ነው። ባይዘው ስለ አሁን ያን ክፍል ላይ ራሱ ለምን በምሳሌ ተናገራችሁ? ምሳሌ ነው። እዛ ክፍል ላይ ዘሩን ሊዘራ መጣ ምናምን ጭንጫ ላይ ወደቀ ምናምን እያለ ሲናገር ስለ ዘር ምናምን ስለሌላ አታክልት ምናምን ነገር የሚያወራ ነው የሚመስለው። ስለዚህ ያ ነገር ስለተደበቀ እንጂ ሌላ ነገር አይደለም። ያንንም እዛው ፈቶላቸዋል። እዚህ ጋር ግን ምንም ምሳሌ የተደበቀ ነገር የለም። እኔ ሰው ነኝ ከአምላክ ነው የምሰማው አለ። አምላክ አለኝ ወደዛ ነው የምሄደው አለ። ክርስቶስ ነኝ አለ። ግልጽ ነው። ይሄ ምንም ምሳሌ አይደለም። ለእናንተ ስለማይመቻችሁ ነው። የእናንተን ሐሳብ ለመክተት የኢየሱስ ንግግር ምቹ አይደለም፣ ጭራሽ ምቹ አይደለም። ስለዚህ ግዴታ ሌላ አዳዲስ መጽሐፍ ማምጣት አለባችሁ። አዳዲስ ነገር መፍጠር አለባችሁ። ኢየሱስ ግን ምን አለ? የማይወደኝ ቃሌን አይጠብቅም አለ። ማይወዱ ናቸው። ይሄ የሚያሳየው ምንድነው? ክርስትና ኢየሱስ ልትተረጉመው አትችልም። አንተ ይሄ የፈጣሪ ቃል ነው፣ አንተ ልትተረጉመው አትችልም። ለምሳሌ ላሳይ። ቆይ ድጋሚ ነው መምጣት ያለበት። ኢትዮጵያው ጃንደረባው እየሄደ ሳለ የራሱ ጥፋት ነው። በቃ ራሱ ድጋሚ መምጣት አለበት። እናንተ ትክክል ከሆናችሁ ቆይ ልንገርህ። ትንቢተ ኢሳይያስ እያነበበ ሳለ የምታነበው ነገር ታውቀዋለህ ወይ ሲለው ያለ ተርጓሚ ያለ መምህር እንዴት ላውቀው እችላለሁ? አለቀ። ትርጓሜ እንደሚያስፈልግ በዚህ መማር ትችላለህ። የምን ትርጓሜ? ኢየሱስ የተናገራቸው ምንም አይነት ትርጓሜ የሚያስፈልገው ነገር የለም እያልኩ እኮ ነው። ግልጽ ንግግሮች ናቸው። የሚተረጉሙ ምሳሌዎችን አይነት ነገሮችን ነው። ሌላ ምንም ያልፈሰረው ነገር የለም። ሰይጣን ስለነበረ እሱም ግራ ይገባው ስለነበረ ተናገረ። ራሱ ችግር ነው አይደል? አሁን ኢየሱስ
በቃ ይኸውልህ ጆሲ የራሱ ጥፋት ነው። በቃ እንደዛ ከሆነ እኛ ስንሞት ስናገኘው ለምን አላመለካችሁኝም ካለ ሰው ነኝ እያልክ ነበር እንለዋለን። ምናምን በትክክል ነግረውን አይ ትርጓሜ ያለው ይሄ ካለ በትክክል አትናገርም ነበር ማለት ነው። ስለዚህ ዩ አር ዘ ወርስት ኮሚኒኬተር መልእክተኛ ተደርጎ ከተላከ መልእክተኞች በአጠቃላይ ዘ ወርስት ኮሚኒኬተር ኤቨር ብለን እንመልስለታለን። ምክንያቱም ሐሳቡን በትክክል መናገር ካልቻለ እኔ በስጋ የመጣው ስጋ ለብሼ መጥቼ ነው እንጂ አምላክ ነበርኩ ማለት ካቃጣው 33 ዓመት ኖሮ ይሄ የኔ አብዱል ከሪም ጥፋት ሊሆን አይችልም። መናገር ካልቻለ የኛ ጥፋት ነው። ወይ ደግሞ በተቃራኒው ጆሲ አንድ ወይ ደግሞ በተቃራኒው በትክክል ተናግሮ ሄዶ አንተ ደግሞ ተጣመ ሊሆን ይችላል። ሞተ ስታገኘው አምላክ ነህ ማን መቼ አልኩ እንደዛ ማን ያለህ እንደዛ አምላክ አለኝ እያልኩ አምላክ ነህ ትለኛለህ እንደ ቢልስ ምን ልትሆን ነው? ከዛ ትርጓሜ ያስፈልገዋል ልትለው ነው? መቼ የምን ትርጓሜ ነው የምታወራው ቢልስ? ለኔ ምንም ግልጽ አድርጌ ነው የተናገርኩት። አምላክ አለኝ የሚለው ጭንቅላት አይሰራም ወይ ቢልስ? አምላክ አለኝ እያልኩ እንዴት ታመልከኛለህ? ስልጣን ተቀበልኩ እያልኩ እንዴት ታመልከኛለህ? አእምሮ የለህም ቢልስ ምን ልትመልስለት ነው? እኔ ያልከው ነገር ማስረጃዬን ይዤ ቁጭ እላለሁ። አየው ስልኬ ያለች ምናምን ነገር ስልኬን አስመጡልኝ መጽሐፍ ቅዱስ እላቸዋለሁ። እዛው ቶሎ በሉ የፈጠነ ዳውንሎድ አድርጉልኝ እላቸዋለሁ። ይመጣል አይደል? ፈልጋ ሳይኝ ይላል ኢየሱስ ራሱ አምላክ ነኝ ያልክበትን አንድ ጥቅስ ስጠኝ ይላል። አንተ ግን ምን ልትለው ነው? ገልብጦ በተቃራኒ ዘአዘር ሳይድ በተቃራኒ ቢገጥም ምን ልትለው ነው? እንትና በስጋ በአጥንት ብሎኝ ነው ልትለው ነው? ያኔ ምን ልትለው? እንትና ማን ተከታላል እኔን ተከታላል እንዴ ያልኩ ቢልስ? እንትና ማን ነው ቢልስ? አዙር ገደል ነው የምትገባው አይታል። ስለዚህ እኛ ትክክለኛውን ሳይድ ይዘን ነው የምንሄደው ቀጥታ ማለት ነው። የፈለገ ክርስትና ልክ ቢሆን እኛ መቼም ሊወድቅ አንችልም፣ የፈለገ ቢሆን ማለት ነው። ስለዚህ ትክክለኛው መንገድ በህይወት ማንም መቆመር የለበትም። ህይወት ላይ ቁማር አይቆመርም። ምንድነው የሚደረገው? ትክክለኛ መንገድ ተይዞ ነው የሚሄደው። አለቀ። እናትና አባት በግራ ሊሄዱ ይችላሉ፣ አንተ አያገባህም። መንገድ ነው ይዘህ ነው መሄድ ያለብህ። ስትሞት ተጠንቅቀህ ሞት፣ በማስረጃ ሞት። ስትሞት ማለት ነው ያለ ማስረጃ ሞት ጉድ እንዳትሆን። እሺ አታድርጉኝ። ጥያቄ ልጠይቅ። እሺ ቀጥል እስቲ በሐሳቡ ላይ ጆሲ ትቀጥላለሽ። ምናልባት ይሄ ሰውዬ አዲስ ሰው ድግባ ብሎ ነው። እሺ ጆሲ እሺ አሁን የተናገርከውን ሰማነ። እሺ እንደዛ ከሆነ ክርስትናን ሙሉ ለሙሉ ሮንግ ብለን ወደሱ ወደ እስልምና እንምጣ ብለን ለምሳሌ እኔ ለመምጣት እያሰብኩ ነው። ስለዚህ አሁን እኔ ማለት እስላም ለመሆን ምንድነው ማድረግ ያለብኝ ወሳኙ ነገር ብለህ የምትነግረኝ ለኔ ምንድነው? ኦኬ ሙስሊም ለመሆን ነው። አንድ ሰው ሙስሊም ነው መጀመሪያ ፍጥረተ ዓለሙን የፈጠረው አንዱ አምላክ ብቻውን ነው ብሎ ማመን አለበት። መጀመሪያ አምላክ በአንድነቱ ላይ ሁለትነት ሶስትነት የለበትም። ወይም ደግሞ አምላክ በነገሮች ሁሉ ላይ ቻይ ነው፣ ድክመት እንዳሌለበት ነገሮችን ሁሉን ቻይ መሆኑን መጀመሪያ ጭንቅላት ላይ ማመን ያስፈልጋል። የመጀመሪያው ነገር አላህ የነገር ሁሉ ፈጣሪ ነው። ይሄኛው ነገር ማመን ያስፈልጋል መጀመሪያ ላይ። ምክንያቱም ወደ መልእክተኞቹ ወደ ምናምን ከመምጣት በፊት የመጀመሪያ እውቀት አላህን ማወቅ ነው። መጀመሪያ ላይ አምላክን ማወቅ ነው። አምላክ ፍጥረተ ዓለሙን የፈጠረው አምላክ የሚደክም አይደለም። there is no reason እዚህ ምድር መጥቶ የሚቀጠቀጥበት ምንም አይነት ምክንያት የለውም። እዚህ አምላክ ሁሉን ቻይ እንደሆነ ይሄን ማወቅ ያስፈልጋል። ሁለተኛ አምላክ ፍጥረተ ዓለሙን ህይወትና ሞትን ራሱ ከናካቴ የፈጠረው አለዚ ኸለቀል መውተ ወል ሐያተ ሊየብሉወኩም አዩኩም አህሰኑ አመላን መልካም ስራ እንሰራ ዘንድ የሚለውን ነገር በዛ ምክንያት እንጂ አምላክ ፍጥረት ሞትና ህይወትን የፈጠረው እሱ ራሱ ለራሱ አይደለም። ህይወትና ሞትን ፈጥሮ ለመኖርና ለመሞት አይደለም የሰራው፣ ለፍጥረተ ዓለሙ ለህይወት ላላቸው ነገሮችን ነው ሞትና ህይወትን የፈጠረው። እኛን ስፔሻሊ የፈጠረን ለዛ ነው። ያንን ማወቅ ያስፈልጋል። ከዛ ደግሞ መልካምን ያደረጉ አካላትን ደግሞ ፈትኖ ምን ለማድረግ ነው? የመልካም የሰሩትን ገነት ለማስገባት እሱን አልታዘዝም ያሉትን አካላት ደግሞ ሊቀጣቸው ነው። ግን የሚቀጣቸው ሳይመራ ምንድነው መልእክተኛ ሳይልክላቸው አይደለም። ለምሳሌ አንድ ሰው የአእምሮ ህመምተኛ ሆኖ አይጠይቀውም አምላክ። እንዲሁም መረጃ ሳይደርሰው አይጠይቀውም አምላክ። አምላክ ምን ብሎ ተናግሯል? ወማኩና ሙአዚቢና ሐታ ነብዐሰ ረሱላ መልእክተኛ ሳልክ ቀጮች አይደለም ብሎ መልእክተኛ መልእክቱ ደርሶት ስለ አምላክ ሁሉ ነገር አውቆ ከዛ በኋላ ግን ሪጀክት ያደረገውን አካል አምላክ ይቀጣል። ምክንያቱም ይሄ ከኩራት የሚመጣና አምላክን ካለመቀበል የሚመጣ በመሆኑ ማለት ነው። እዚህ ቀጥሎ በመልእክተኞቹ ማመን ነው። አምላክ መልእክተኛን ይልካል በየክፍለ ዘመኑ። በምዕራፍ 14 ቁጥር 4 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ሊዩበይነ ለሁም ብሎ ይናገራል። ካንተ በፊት በየኮሚኒቲው በየቋንቋቸው መልእክተኛን ልክ ያለው ብሎ ይነግራል። ለምን ሊያበራራላቸው። እዚህ ማብራሪያ እየሰጠ መልእክተኞች ተልከዋል በየዘመኑ። እና አብርሃም ተልከዋል፣ እነ ሙሴ ተልከዋል፣ ሌሎቹ በጠቅላላ በየዘመናቸው ተልከዋል። በዚህ ሰዓት ደግሞ የተላኩት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጨረሻ ላይ የተላኩት ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ብሎ ለዓለማት እዝነት ነው የተላከው። ፕላስ ደግሞ ምን ተደረገ? ቁርአን ተሰጣቸው። ኢና አንዘልናሁ ቁርአንን አረብያ ለዓለኩም ታቂሉን ብሎ እንዲህ ሰፊ በሆነ ቋንቋ አረብኛ በጣም ሰፊ ቋንቋ ነው። እዛ
አወረደው ማለት ትረዱ ዘንድ አወረደው ይላል። ስለዚህ ያ ቁርአን ነው፣ ያን መመሪያ እንከተል ዘንድ ነው። ስለዚህ ሻህሩ ረመዳን الذي انزل فيه القرآن هدى للناس ብሎ ለህዝቦች መመሪያ አድርጎ ቁርአንን አወርዶታል። እዚህ ቁርአን ሰዎች እንድንመራበት የተወረደ ነው። ይሄ መመሪያ መከተል በነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። ስለዚህ የሰዎችን መመሪያ የግለሰቦችን መመሪያ ፍትሃ ነገስት የምናምን ነገስት የሆነ ነገር ምናምን ሳይሆን አምላክ የሰጠህን መመሪያ እሱ በሚፈልገው መልኩ ኖረህ እንድትሞት ነው። በቃ ይሄ ነው አጠቃላይ ይዘቱ። ነገር ግን በዚህ መሃል ላይ ሰዎች ያዘጋጇቸው ወይም ደግሞ የታሪክ መጽሐፍቶችን ነው የከበርክቲ ፍሎስ ወይ ምናምን ብሎ ሉቃስ ለቴፍሎስ ላከ ምናምን ይበለው ተከተለ ከሞት ሌላ ነገር ተከተለ የምትሞተው እውቀት ያሌለ ነገር የምትከተለው ፕላስ ደግሞ ስለ አምላክን ብቸኛ የፍጥረት ዓለሙ ገዢ ሆኖ ሳለ አይ ካንተ ጋር ሁለት ሶስት ሰዎች ሁለት ሌሎች አካላቶች አሉ ብለህ ካልክ ሌላ ጉዳይ ነው። ይሄ ራሱ ትወድቃለህ። አምላክ መጥቶ ለኔ ተገደለልኝ ብለህ ስለዚህ ታረክም ትወድቃለህ። ስለዚህ እነዚህ ነው ተጠቅለለ ካመንክ አንድ ሰው ሙስሊም ጥሩ። ስለዚህ አንድ ሰው ሙስሊም ለመሆን ሁሉን ቻይ የሆነውን አላህን መከተል አለበት የመጀመሪያው። ሁለተኛው አላህ የፈጠረው መልካምን የሰራውን ገነት ለማስገባት ክፉ የሰራውን ደግሞ ያው የሚገባውን ቅጣት ለተስፈነን ማመን ታዲያ በቁርአንና ከነቁርአኑ መቀበል ነው የምትለኝ? አጠቃላይ መልእክተኛውን ምናምን አጠቃላይ ነገር ነው ገለጻ ያደርኩልህ እኮ እነዚህን መቀበል አለበት ማለት ነው አንድ ሰው ሙስሊም ለመባል። መልእክተኞቹን ፍጥረት አምላክ መቀበላት መልእክተኞቹን ጠቅሎ መቀበላት ያወረዳቸውን መጽሐፍ ያው መልእክተኞቹን ላከስል ከነ መመሪያዎቹ ምናምን ነገር ነው። ኦኬ። ስለዚህ አንድ ሰው ነብዩ መሐመድን ሳይቀበል ሙስሊም መሆን ይችላል? አይችልማ? ከነብዩ ሰለላሁ ዐለይሂ ወሰለም በፊት ከሆነ ይችላል። ይችላል በፊት ከነብዩ መሐመድ በፊት ከነበረ ያ ሰው ለምሳሌ አብርሃም የቁርአንንም ሆነ ጥያቄን ገና አልጠየቅኩም። ጥያቄ ልጠይቅህ ነው። እኔ ይሆናል አይሆንም የሚለውን ብቻ ንገረኝና እንዳይረዝምብን። ይችላል። ይቅርታ እኔ እየመለስኩልህ እንጂ እየተወያየሁ አይደለም። አሁን አንተ አክታ እየመለስኩልህ እንዳላሰለች ብዬ ነው። አንዴ ይቅርታ፣ ወደ ውይይት አክት ካርክ ነው አሁን ገልብጬ ወደ መጠየቅ ልትቀየር ነው። ውይይት አይደለም፣ ኮስችን ነው። ኮሽን እየጠየቅህ ነውና ተረጋ ብላ። ታዲያ ገና አልጠየቅኩም አትበለኝ። እኔ ይሄን አይደለም እየሸሸው አይደለም። እኔ ማዳመጥ እችላለሁ። ያው አዳምጫለሁ ሙሉን እስከምትናገር እኔ እንዳይደክም እንዳይንዛዛ ነው። ምንም እየተንዛዛ አይደለም። በታዲያ የጠየቀው አዲስ ነገር ጥያቄ ምንድነው? አንድ ሰው ነብዩ መሐመድን ሳይቀበል ሙስሊም መሆን ይችላል ወይ አልከኝ። ከነብዩ መሐመድ በፊት ከነበረ አዎ አልኩ። ምክንያቱም ነብዩ መሐመድ እኮ የመጀመሪያው መልእክተኛ ሳይሆን ወኻተመን ነብይ የነቢያት መደምደሚያ ነው። ስለዚህ ከዚህ ቀደም ካንተ ቁርአን ራሱ ቀደም እኮ ጠቅሼላለሁ። እኔ መጠየቅ አይጠበቅም። አዎ ብትለኝ እኮ ይገባኛል። አዎ ብቻ ትክክለኛ መልስ አይደለም። ነብዩ መሐመድን ሳትቀበል ለኔ ልክ ካረክልኝ ምን አስጨነቀ? እኔ አዎ ካልከኝ መልሰልኝ ካልኩ ጥሩ ነው። አይ እኔ እናንተ በውስጥ እያወራን አይደለማ፣ አደባባይ ላይ እያወራን ነው። ብራዘር ሰው እያዳመጠ ነው ታች። እሱን የረሳው መሰለኝ። ህዝብ ፊት ላይ የተሳሳተ ኢንፎርሜሽን ማድረስ የለብኝም እኔ። ገባ? ስናዳመጥ ሰዎችን ታዛቢ ማለት ነው። የተሳሳተ ሲኖርማ ማብራሪያ ሲያስፈልግማ እኔም አብራራልኝ አለው። አንዴ ላውራሽ፣ አንዴ ፕሊስ፣ አንዴ ላውራ። በቃ የኔ አጭር መልስ